መጽሐፍ ቅዱስ ልባቸውን ክፍት አድርገው ለሚማሩ ሰዎች የመጣ ነው እንጂ እንዲህ ቃል እኔ ያልኩት ቃል ይችኛዋ ቃል እሷን ፈልጌ ነው። አንቺ ያልሽው ቃል ሳይሆን እግዚአብሔር ያለው ቃል ነው ያለው መጽሐፍ ቅዱስ ላይ። እግዚአብሔር ደግሞ ምን ይላል? ቅዱሳን ያማልዳሉ፣ ምልጃ እኔን ያስደስተኛል እያለ መጽሐፍ ቅዱስ ላይ ይናገራል። እሺ መጽሐፍ ቅዱስ ከኢየሱስ ውጪ አድርጓል የሚለው ሰው አለ? አለ። ማንን? እንትና ማን ነው? ኤልያስ። አዎ እሱ በእሳት መልክ ተነጥቆ ነበር እና ታዲያ ስለዚህ አድርጓል ማለት እሱ ነው። ወደ ሰማይ ሄዷል አይደል? እሱ በእሳት መልክ ተነጠቀ እንጂ አላረገም። ተነጠቀ ማለት ወደ ሰማይ ማድረግ ማለት ነው። በግድ ለምን ትለኛለህ? ስጋውን የያዘው ራሱ ወዶ ስለሆነ ጌታ ኢየሱስ ክርስቶስ ፈቃዱ አለበት እንጂ የስጋ ባህሪው ነው የሚጠማው የሚራበው። ወይም ደግሞ በታምር ካለ አይደለም እንዴ አልፋይ እንትን ነው በቃ እሱ አሁን በቃ እዛ በግዷ ላይ ነው ያለው። አይ ቲንክ የሙስሊሞች አይነት ጥያቄ ነው ይዞ ያለው። አንድ ጊዜ ሰው ራሱ በረቸ በቅድስና ከፍ ሲል ምግብ አለ ወደ ባህረ መብራት ይሄዳል። ታውቃለህ? ወደ መላእክት እንደ መላእክት የመሆን ደረጃ ይደርሳል። ይሄን ነው ቅድም ለምሳሌ ያሳይቻለሁ። አረቃዊ ካሊል ሳወራ ማለት ትግባ ነው። ሄሎ አይ እንዴት ነህ? ብዙ ጊዜ ስለ ሃይማኖት ምናምን ስታነሳ ሰማለሁ። እሺ እና ብናወራ ብዬ ነበር። እሺ እና ማለቴ ነው የሚያከራክር ነገር ሳይሆን አይ እኔ ጴንጤ ነኝ እና ማርያም አማላጅ ናት ብላችሁ የምታምኑበትን ምክንያት ባቅ ደስ ይለኛል። ያው ማርያም አማላጅ ማለት ነው ታውቂያለሽ? እኔ በማውቀው አስታራቂ ማለት ነው። በምን አይነት መንገድ? ማማለድ ማለት ትርጉሙ እኔ በምረዳው ማስታረቅ እንደማለት ነው። እኔ ለምሳሌ አንቺ ገንዘብ ቢኖርብሽ ያን ገንዘብ ከፍዬልሽ ባስታረቅሽ ከሰው ጋር አማላጅ እባላለሁ? የማን ሰው ትባላለህ? ግን የክርስቶስ አማላጅነትና ማለቴ በእናንተ የማርያም በእኛ ደግሞ የክርስቶስ በእናንተ ማርያም የክርስቶስ ምኑም ማለት ነው። የክርስቶስ ነገር ያደረገው ነገር ከሰዎች ጋር ከሰው ልጅ ጋር ወይም ከቅዱሳን ጋር ከማንም ጋር የሚነጻጸር ጎን ለጎን የሚቀመጥ አይደለም። እሺ እንደ ማስታረቅም ሲባል የክርስቶስ አስታራቂነትና የቅዱሳን አስታራቂነት የቤተክርስቲያን ሽማግሌዎች አስታራቂነት ጭራሽ ሚዛን ላይ ተቀምጦ የሚመዘንም አይደለም። መጀመሪያ በክርስቶስ የዳኑ ሰዎች የሚያደርጉት መልጃና አዳኙ ክርስቶስ ያደረገልን ለኛ ያደረገልን ማስታረቅ ሚዛን ላይ ቁጭ ይላል። እነርሱ ራሳቸው የክርስቶስ ማዳን የሚፈልጉ ሰዎች አማላጅ የሚባሉት ቤተክርስቲያናት እሺ አማላጅ የሚባሉት ኦብቪየስ ማንኛውም ሰው ያማልዳል። ግን ሲያማልዱ ግን ልጃቸው እንዴት ያለ ነው? እነዚህ በክርስቶስ የዳኑ ሰዎች ናቸው። በክርስቶስ የማስታረቅ ስራ የዳኑ ሰዎች ያ የሚያደርጉት ማማለድ ማለት መለመን፣ ለምኖ ማስታረቅ ማማለድ ይባላል። እሺ ምልጃ ደግሞ እምቢም እሺም ሊባል ይችላል። እሺ ምልጃ ሁለት መልስ አለው። ወይ ጥያቄ ስለሆነ ክፍያ አይደለም። አሁን አንድ ሰው ክፍያ ከሆነ በቃ ተመጣጣኝ ዋጋ፣ ለምሳሌ የሆነ ነገር ተበድረሽ ከሆነ ስትከፊ እምቢ እሺ ልትባይ አትችይም አይደል? ያ ነገር የክርስቶስ የማስታረቅ ስራ እምቢ ሊባል የማይችል መልስ አይጠብቅም። ክርስቶስ ለማስታረቁ ተመጣጣኝ ዋጋ ተመጣጣኝ ክፍያ ከፍሏል። በዛ ክፍያ ደግሞ ምን አድርጓል? ራሱን ከዓለም ጋር
ምን አድርጓል? አስታርቋል። ከአባቱ ጋር አስታርቋል። ከመንፈስ ቅዱስ ጋር አስታርቋል ራሱ። ስለዚህ ክርስቶስ የአዲስ ኪዳን መካከለኛ ነው፣ አስታራቂ ነው ብለን እናምናለን። ምልጃ ማለት ደግሞ በአንጻሩ ምን ማለት መሰለሽ? በልመና ማስታረቅ። አሁን በልመና ማስታረቅ ብቻ ነው ትርጉሙ ምልጃ። ስለዚህ እነዚህ በኢየሱስ ክርስቶስ የሚያምኑ ሰዎች ደግሞ ምን ያደርጋሉ? አንደኛው ስለሌላ ሰው ይጸልያል፣ ይጠይቃል እግዚአብሔር። ስለዚህ ያ ጥየቃ ምን ይባላል? ምልጃ ይባላል። ምልጃ ይባላል። ስለዚህ እመቤታችን ብቻ ሳይሆኑ ማንኛውም ክርስቲያን መጠየቅ ይችላል ከእግዚአብሔር። ግን እምነታቸው ምን ያህል ነው፣ ፍሬያቸው ምን ያህል ነው የሚባለው ይታያል። ለምሳሌ በያዕቆብ መልእክት ምዕራፍ 5 ላይ ኤልያስ እንደኛ ሰው ነበረ። ያ ዝናብ እንዳይዘንብ ጸልያ፣ ሰማይ ዝናብ እንዳይዘንብ አደረገቻል። ሰማዩ ተዘጋ። እንደገና ደግሞ ጸልያ፣ ሰማዩ ተከፈተ። አይሽ የቅዱሳኑ ጸሎት ይህን ያህል ነው ጥንካሬው። ስለዚህ ቅዱሳን ደግሞ በዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ምንድን ናቸው? የእኛ አካል ናቸው። አንዱ ለሌላኛው አካል ነው። የአንደኛ ቆሮንቶስ ምዕራፍ 12 ላይ እንዳለው በአንደኛው አካል ውርደት ሌላኛው ይዋረዳል፣ በአንደኛው አካል ደግሞ ከፍታ ወይም ደግሞ መክበር ሌላኛው እንደሚከብር ስለሚናገር ምን ያደርጋል? በሌላኛው አካላችን በጠንካራ አካላችን በኩል ከእግዚአብሔር መጠየቅ ማለት ነው። የቅዱሳን ምልጃ ማለት እኛ በጠንካራ አካላችን በኩል ከእግዚአብሔር መጠየቅ። ያ ጥያቄ እምቢ ሊባል ይችላል፣ እሺ ሊባል ይችላል። እሱ ምልጃ ይባላል። ነው ልመና ማለት ነው ምልጃ። እሺ ማለቴ እንዴት ብዬ እንደማስረዳ ብቻ አላውቅም፣ ግን እኔ እንደምረዳው ከሆነ ማለት ነው ያለ ደም ስርየት የለም ይላል መጽሐፍ ቅዱስ። እውነት ነው። እሺ ማለቴ ያለ ደም ስርየት ከሌለ የኛ ስርየት ደግሞ በደም ነው። እውነት ነው። ማለቴ ለኃጢአታችን ስርየት የተደረገልን በደም ነው። የደም ዋጋ ተከፍሎልን ማለት ነው። እንደዛ ከሆነ ማማለል ማለት እሺ፣ እኔ እንደተረዳሁት ልንገርህ። ስለዚህ በልመና እንዴት ኃጢአት ይሰራያል ነው አይደል? ደም ሳይፈስ ከኢየሱስ ደም ውጭ ነው ይሄ ልመና ነው። አዎ፣ ማማለድ ማለት ማስታረቅ ከሆነ በልመና ማስታረቅ ከሆነ እሺ፣ ያለ ክርስቶስ ደም ልነጻ አንችልም። እውነት ነው። ያለ ክርስቶስ ደም ደግሞ መንጻት ካልቻልን ደሙን እሱ ስላፈሰሰልን እና ደግሞ መጽሐፍ ቅዱስም ያወራል። ሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው የሚል ቃል አለ። ግን ማለት በእኛ እንደዛ ነው የሚለው፣ በእናንተ ግን የሚፈርደው ነው። ስለኛ የሚማልደው ኢየሱስ ነው የሚለው ቃል አለ። ብዙ ቃል አለ መጽሐፍ ቅዱስ ላይ። ቃል ከመዘዝን በጣም ብዙ ቃል። ለምሳሌ ጌታ ኢየሱስ ክርስቶስ ሁሉ በእርሱ ሆነ ይላል። እንደ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ መሰለኝ አይደል? ከዛ ዞር ብሎ ደግሞ ከራሴ አንዳች ላደርግ አይቻለኝም ይላል ጌታ ኢየሱስ አይደል? አይሽ ተናጋሪ የሚሰማው አይልም ይላል። ለምንድን ነው የሚለው ነው ጥያቄው አይደለ? መጽሐፍ ቅዱስ ላይ የሆነ ጥቅስ ስናገኝ ምን አለ ሳይሆን ምን አለ አስፈላጊ ነው፣ ግን ለምን አለ ደግሞ በጣም አስፈላጊ ነው። እሺ ከሆነ ለምን አለ የሚለው ከሆነ ማርያም ታማልዳለች ምን ነገር መጽሐፍ ቅዱስ ላይ አለ? እሺ በምን መጽሐፍ? የሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል ይላል። ቅዱሳን እንደሚያማልዱ ይናገራል። ስለ ቅዱሳን አገልግሎት በሚናገርበት ሰዓት እሺ መልካም ነው። ግን ማርያም ራሷ አማላጅ ናት የሚል ቃል ብቻ ነው ፈልገው፣ ሌላ ሰው አማላጅ ናት። አንቺ የምትፈልጊውን ቃል አታገኝም። ለምን መሰለሽ?
መጽሐፍ ቅዱስ እኔ የምፈልገውን እንደዚህ ያገኛለሁ ብሎ ድርቅ ለሚሉ ሰዎች የተጻፈ ሳይሆን መዳን ፈልገው መዳንን ለሚፈልጉ ሰዎች ደግሞ አንብበው ተረድተው ተምረው እንዲያውቁት የተሰጠ መጽሐፍ እንጂ አሁን ለምሳሌ በሐዋርያት ሥራ ምዕራፍ 8 ላይ ይመስለኛል ኢትዮጵያዊ ጃንደረባ ከፊልጵዎስ ጋር ይገናኛል እና በእውኑ የምታነበውን መጽሐፍ ታውቀዋለህን ይሏል። የሚመራኝ ሳይኖር እንዴት ታውቀዋለሁ አለ። በዛ ሰዓት ግን ምን አለ ይነግሯል። ያ የትንቢት መጽሐፍ ያነብና ይህ ስለ እርሱ ነው ወይስ ስለሌላ ያወራል ብሎ ይጠይቀዋል እና ያስረዳዋል፣ ያስተምረዋል። እሺ መጽሐፍ ቅዱስ ልባቸውን ክፍት አድርገው ለሚማሩ ሰዎች የመጣ ነው እንጂ እንዲህ ቃል እኔ ያልኩት ቃል ይችኛዋ ቃል እሷን ፈልጌ ነው አንቺ ያልሽው ቃል ሳይሆን እግዚአብሔር ያለው ቃል ነው ያለው መጽሐፍ ቅዱስ ላይ። እግዚአብሔር ደግሞ ምን ይላል? ቅዱሳን ያማልዳሉ፣ ምልጃ እኔን ያስደስተኛል እያለ መጽሐፍ ቅዱስ ላይ ይናገራል። ቅድም ከጠየቅሽው ጥያቄ ደግሞ ስንነሳ ያለ ደም ስርየት የለም። አዎ ደም ሳይፈስ ስርየት የለም። ደም ሳይፈስ ስርየት የለም። የቅዱሳን ምልጃ ግን እንዴት ያለ ነው? የክርስቶስን ደም የሚገፋ ሳይሆን በክርስቶስ ደም የሚደረግ ነው። እሺ በክርስቶስ ደም የሚደረግ ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ መስቀል ላይ ከተሰቀለ በኋላ በዛ ደም የተነሳ ነው ኃጢአቱ የሚሰረው ኃይል የሚያገኘው ጸሎቱ ራሱ አቅም የሚያገኘው ይሄ ምልጃው ራሱ አቅም የሚሆነው ያ የጌታችን የኢየሱስ ክርስቶስ ደም ነው። ለምሳሌ በያዕቆብ መልእክት ምዕራፍ 5 ከቁጥር 14 ጀምሮ ስታነቢ ከእናንተ ይላል ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ስለዚህ ኃጢአት ሰርቶ እንደሆነ ይሰረይለታል። ይኸው የቤተ ክርስቲያን ሽማግሌዎች ሲጸልይለት። ስለዚህ ያ የቤተ ክርስቲያኖች ሽማግሌ ጸሎት የኔን ኃጢአት የሚያስተሰርየው ያለ ክርስቶስ ደም ነው እንዴ? ክርስቶስ ደም አይደለም። የክርስቶስ ደም አንድ ጊዜ ፈሷል። ስለዚህ ከዛ ደም የተነሳ የተሰጠ ትእዛዝ ነው። አየሽ፣ የክርስቶስን ትእዛዝ የሚገፋ የክርስቶስ ደም የለም። ይልቁንም የክርስቶስን ትእዛዝ የሚያስፈጽም ግን የክርስቶስ ደም አለ። ስለዚህ ይሄ ምልጃቸው ራሱ የቅዱሳኑ ምልጃ፣ የቤተክርስቲያን ጸሎት፣ የቤተክርስቲያን ምልጃ እንደምን ያለ ነው? የጌታችን የኢየሱስ ክርስቶስ ደምን ምን በማድረግ ነው? በመጠቀም ነው። ኃይሉ እሷ ስለሆነ ማለት ነው። እሺ የቅዱሳን ሁሉ ኃይላቸው ምንድን ነው? የክርስቶስ ጸጋ ነው አይደል? ስለዚህ በዛ ጸጋ በዛ ደም በኩል የሚደረግ ልመና ነው። ስለዚህ በዛ ልመና ደግሞ ኃጢአት እንኳን ይቅር ይባላል። እንዲሁም በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ሐዋርያትን እንዴት ያለ ስልጣን ሲሰጣቸው እናያለን። ኃጢአቱን ይቅር ያላችሁለት ሁሉ ይቀርለታል፣ የያዛችሁበት ሁሉ ተይዞበታል አላቸው። ይሄ ታዲያ ያለ ክርስቶስ ደም የሚሆን ነው እንዴ? አይደለም። ኃጢአት ይቅር ማለት አለ ማለት የእግዚአብሔር ስራ ሆኖ ሳለ ግን እግዚአብሔር ግን በእነርሱ በኩል ምን ያደርጋል? ስራውን ይሰራል ማለት ስራውን ይሰራል እንጂ ከክርስቶስ ደም ውጭ የሚባለው ክርስቶስን በማያምኑ እምነታቸው በክርስቶስ ደም ያልሆነ ልክ እነዛ ሰዎች ሲያደርጉ ያ እንደዛ እንላለን። ከክርስቶስ ደም ውጭ ደም ሳይፈስ ስርየት የለም። ደሙ ግን የጌታችን ደም ግን አንድ ጊዜ ፈሷል፣ በቀራንዮ አንድ ጊዜ ፈሷል። ስለዛ ደም ጌታ እግዚአብሔር ይቅር ይለናል። ግን ምልጃ የሚባለው ነገር ይሄ የክርስቶስን ደም የሚጋፋ ሳይሆን እንዲሁም ምን የሚያደርግ ነው? የሚጠቀም ነው። እንድንጠቀመው በኃይል እንድናገኝ የሚያደርገን ነው። አካል መሆናችንን የሚያረጋግጥ ነው። ልክ አንቺ እጅሽን እየዘረጋሽ ከሌላ ቦታ ዕቃ ታመጪ የለ ልክ እንደዛ ሁሉ ደግሞ እኛም በቅዱሳን በኩል የምናደርገውን ነገር እናደርጋለን። ለምን ሲጀመር በእግዚአብሔር ፊት የምንታየው እኛ ምን ስለሆነ አንድ አካል ክርስቶስ ግንድ ሆኖ እኛ ቅርንጫፍ ሆነን ነው እንጂ ኤርሚያስ ብቻውን እንደዚህ ምጥል ያለ ነገር የለም። ምክንያቱም ጌታ ኢየሱስ ክርስቶስ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው፣ እናንተም ቅርንጫፎቼ ናችሁ ካለ በኋላ ከዛ ከቅርንጫፉ ከግንዱ የተለየ ሌላ ብቻውን ተነጥሎ የሚራመድ ሰው ያ ሰው ከቤተክርስቲያን ውጭ ያለ ሰው ወይም በክርስቶስ ግንድነት ያልተጣበቀ ሰው እሱን አይደለም። እግዚአብሔር ሲመለከተን እኛ እንዴት ነው የሚመለከተን? ያው ክርስቶስ ራሳችን ሆኖ እኛ የእሱ አካል ሆነን ነው የሚመለከተን። ስለዚህ በቅዱሳን በኩል መጠየቅ ማለት ነው በሌላኛው አካላችን በኩል ያ ከእግዚአብሔር መጠየቅ በጠንካራው አካላችን በኩል። ምክንያቱም የእኛ ጸሎት እምነቱ ሙሉ ነው እንዴ? የሰናፍጭ ቅንጣት ታክል እምነት ምን ታደርጋለች ነው የተባለው? ተራራ ታፈልሳለች አይደል እንዴ? ቅዱስ ጳውሎስ እኮ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ይላል በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ ይመስለኝ። እነ ቅዱስ ዮሐንስ እኮ በራእይ 5:13 ላይ
ምድር ላይ ሆኖ በሰማይ ያለውን በምድር ያለውን ከምድርም በታች በውሃ ውስጥ ያለውን ምስጋና ይሰሙ ነበር አንድ ቦታ ሆኖ። እኔና አንቺ ግን ያንን ማድረግ አልቻለም ከእምነታችን መጉደል የተነሳ። ያ ሁለታችንም በክርስቶስ የጸደቅን ሆነን ሳለ እነሱ ግን ምን አደረጉ? ያን የጸደቁበትን ጽድቅ ተቀበሉና ምን አደረጉበት? ፍሬ አፈሩና እዛ ደረጃ ደረሱ። እና አብርሃምንም ስትመለከች ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያዩ ነበር። ለእነርሱ ሙሴና ነቢያት አሏቸው ለወንድሞች ይሏል። ሙሴ በምድር እንዳለ አብርሃም ያውቅ ነበር። ስለዚህ እነዚህን አይነት ቅዱሳኖች ምን እናደርጋለን? ለምኑልን እንላለን። ለምኑልን እንላለን። እነሱ ሲለምኑልን ምን ይፈጠራል? በዛ በጠንካራ አካላችን በኩል ከእግዚአብሔር እናገኛለን፣ እንቀበላለን። ምክንያቱም የእነሱ ጸሎትና የእነሱ እምነት እጅግ የጠነከረ ነው ከኛ ከደካሞቹ እንጂ የክርስቶስ ደም ስለማያስፈልጋቸው አይደለም። ለእመቤታችን መልጃ ራሱ የክርስቶስ ደም ያስፈልገዋል። የክርስቶስ ደም ያስፈልገዋል። የክርስቶስ ደም የማያስፈልገው ነገር የለም። እሱ ግን ማለት እኔ ብዙ ጊዜ እንደምሰማው ከሆነ ከኢየሱስ ደም ጎን የማርያም ደም ፈሷል ምናምን የሚባል ነገር ሰምቻለሁ። ከኢየሱስ ደም ጎን የማርያም ደም ፈሷል። ውሸት ነው እሱ። እኛ እንደዛ እናስተምረው። ብቻ ግን እኔ የሰማሁት እንደዛ ነው። ስለዛ ታምናለች። ከምን ለምሳሌ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል አይደል? ስለዚህ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅሏል እንዴ? አልተሰቀለም። ስለዚህ ውሸታም እንለዋለን አንለው ያለበት ምክንያት አለ። አሁን ከምን አንጻር እንደዛ አሉ አንድ አባት ሲሉ ሰምተሽ ይሆናል። ምናልባት የእሳቸውን ሀሳብ አላውቅም። አሁን እሳቸው ያሉበት ሞቲቭ እንደው የእሷ በዛ ሰዓት ክርስቶስ የነሳው ስጋ ከእሷ ስጋውን ስለነሳ እስቲል ያ ስጋ የእሷ ነው በቃ ባለቤትነቱ የእሷ ነው ከተባለ ይህንን ቤተክርስቲያን አታስተምርም። እሺ፣ ነገር ግን ምንን ለመግለጽ ተፈልጎ ነው? በዛ ሰዓት ምንን ለመግለጽ ተፈልጎ ሊሆን ይችላል? ያንን ስጋ ጌታ የተሰቀለው በማርያም ስጋ ነው፣ ከሰው በነሳው ስጋ ነው። አዳሴም ታይም ደግሞ ከሰው ከእያንዳንዳችን አልነሳም ማለት ነው። ከድንግል ማርያም ሲነሳ ከኛ እንደ አንዱ ተቆጠራል። ከሁላችንም ጋር ከሁላችንም ጋር የተቆጠረው ጌታ በስጋ ተካፈለ። የሚመር የታመነ ሊቀ ካህን እንዲሆን ያ ወንድሞቹን እንዲመስል ተገባው የሚለው በዕብራውያን 2:17-18 እዛ ወንድሞቹን የመሰለው እንዴት ነው? ሰውን የመሰለው እንዴት ነው? ከእሷ ስጋ ነስቶ ከእሷ ስጋ ተካፍሎ አይደል? ከእሷ ስጋ ሲነሳ አደሴም ታይም ከኔም ነስቷል፣ ከአንቺም ነስቷል፣ ከአብርሃምም ነስቷል። ከማን ነስቷል? አደሴም ታይም ከዳዊት ነስቷል። የዳዊት ልጅ ጌታ ኢየሱስ የማርያም ልጅ ሆኖ ሳለ ከሰው የማርያም ልጅ ሆኖ ሳለ አደሴም ታይም የዳዊት ልጅ የአብርሃም ልጅ ተብሏል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አይደል የሚጀምረው በማቴዎስ ወንጌል ምዕራፍ። አሁን ይሄ አትደንግጡ የሚለው ቻሌንጅ የመጣው ይሄንን ካለማወቅ ነው። ዳትመኝስ ወከለችን ማለት ነው። እመቤታችን አይደል ሁላችንን ወክላ ከእሷ ስጋ ነሳ ጌታ ኢየሱስ አይደል እንዴ? ከእሷ ስጋ መንሳቱ ይሄ ወኪል የሚባለው ቃል በሌላ አማርኛ ቤዛ ተብሎ ይጠራል። እሺ፣ ቤዛ ማለት ይሄ መስቀል ላይ ተሰቅሎ ደም ማፍሰስ ብቻ አይደለም። ቤዛ አሁን ገንዘብ ቤዛ ተብሏል በመጽሐፍ ቅዱስ። ሙሴ ቤዛ ተብለዋል። ሙሴ ራሱ ቤዛ ተብሏል። ሀገር ቤዛ ተብላለች። የቤዛ ትርጉሙ በጣም ብዙ ነው እንጂ የኢየሱስ ክርስቶስን እንደ ኢየሱስ ክርስቶስ ያለውን ማስታረቅ እንደ ኢየሱስ ክርስቶስ ያለውን ቤዛነት ማንም ሊሰራው የሚችል የለም። ቢሰራው ኖሮ ጌታ ኢየሱስ ባልመጣ ነበር። እሺ፣ ማንም መስራት ቢችል። ስለዚህ ጌታ ኢየሱስ ክርስቶስ የሰራልን የማስታረቅ ስራ የሰራ በደም ማፍሰስ በክፍያ የተደረገ ነው። ዋጋችንን ሁሉ ከፍሎ እና ያን የደም ክፍያ ማንም ሊተካው አይችልም። በዛ በደሙ ክፍያ ግን ምን ይደረጋል? ያ በደሙ ክፍያ ግን ምልጃን ያደርጋሉ ቅዱሳን። ግልጽ ነው። እሺ ይሁን። ግን ማለቴ ብቻ ሰው በብዙ ነገር ይረዳዋል። አንተም በተለየ ትረዳዋለህ፣ እኔም በተለየ። እኔ ግን በተለየ ሰዓት እኔ የምረዳው እንደ ቤተክርስቲያን እንደ አባቶች በአንደኛው ክፍለ ዘመን፣ በሁለተኛው ክፍለ ዘመን፣ በሶስተኛው ክፍለ ዘመን፣ በአራተኛው ክፍለ ዘመን
ከመጀመሪያው ክርስቶስ የመሰረታት ቤተክርስቲያን እንደሰጠችኝ ነው እንጂ የምረዳው የግል ምልከታ የግል መረዳት ብሎ ክርስትና ውስጥ አይታወቅም። መጽሐፍ ቅዱስ ላይ የለም። አዎ የግል ተብሎ ሳይሆን አሁን ለምሳሌ መጽሐፍ ቅዱስን እግዚአብሔር የሚያስረዳ መንገድ ለአንተና ለእኔ የሚያስረዳኝ መንገድ የተለያየ ነው። ምክንያቱም የተለያየ ከሆነ አንደኛው እግዚአብሔር አይደለም ማለት ነው። እንደዛ ሳይሆን አሁን ለምሳሌ ከአንድ ምዕራፍ አንድ ቁጥር ብታነብ ምናልባት ያን አንተ ያነበብክበት መንገድ አንድን ሰው ከሚጠፋበት መንገድ የሚመልስ ይሆናል። እኔም ደግሞ ተረድጄ ማስረዳበት መንገድ ያን ነገር ወይም ያን ሰው ከሆነ ህመሙ ሊፈውሰው ይችላል። አንተ ተረድተህ በምታስረዳው መንገድ ነው ሰው ሊረዳ የሚችለው። እሺ እኔ ተረድቼ በምረዳበት መንገድ ሳይሆን ሐዋርያት እራሳቸው አሉ የጻፉ ናቸው። ግን ሐዋርያት ሲጽፉ ማለት ነው ይሄ የግል መረዳት ምናምን ብሎ ነገር የለም። ቅዱስ ጳውሎስ እንግዲያውስ ወንድሞች የጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን የተማራችሁትን ወግ ያዙ ሲል ወደ ቤተክርስቲያን ነበር መልእክቶችን የሚልከው። ለምሳሌ ቆሮንቶስን መጽሐፍ ስታነቢ ወደ ቆሮንቶስ ቤተክርስቲያን የተላከ ነው። የቆሮንቶስ ቤተክርስቲያን አለች። ያንን የመጽሐፍ ቅዱስ ክፍል የምትረዳበት መንገድ አለ። የምትረዳበት ሚስ ለእሷ ለቆሮንቶስ ቤተክርስቲያን የተላከው ያ መጽሐፍ። ስለዚህ አሁን እኔ ከቆሮንቶስ ቤተክርስቲያን አጌነስት የምረዳ ከሆነ ይሄ ከኔ ከርኩስ መንፈስ ነው እንጂ ከቅዱስ መንፈስ የሚመጣ አይደለም። ያ መረዳት ብዙ አይነት አረዳድ አለ። እውነትሽን ነው። ለምሳሌ መጽሐፍ ቅዱስ አንብቦ ታውቂያለሽ። አንቺ ጴንጤ ነኝ አልሽኝ፣ ታውቂያለሽ አይደል? እናንተ ጋር አሁን ጴንጤ ውስጥ ጥምቀት ለድህነት ብለው አያምኑ። ይኸው መካነ ኢየሱስ ታምናለች። መካነ ኢየሱስ ታምናለች ጥምቀት ለድህነት ከፕሮቴስታንቶች ማለት ነው። መካነ ኢየሱስ የሚባል ቤተክርስቲያን ይኸው ካልቪኒስት የሚባሉት ደግሞ ጭራሽ ኢየሱስ የዓለም ቤዛ አይደለም ውስን ቤዙት ነው እኛ የምንቀበለው፣ ኢየሱስ ክርስቶስ ለሆኑ ለተመረጡ ሰዎች ነው የሞተው ይላሉ። አሁን በእናንተ ቸርች ውስጥ ልሳን የሚባለው ይሄ አሁን የምትናገሩት ነገር አለ አይደል? ያንን ንግግር ካልቪኒስቶች አይቀበሉትም። ይሄን እንደ እግዚአብሔር ስጦታ አድርገው አይቀበሉትም። በቸርቻቸው ውስጥ የለም። አደሴም ታይም ልክ እናንተ ደግሞ እንደምታወሩት ደግሞ የሚያወሩ ዋነስ ፔንቴኮስታሊዝም ይባላል ከመጀመሪያ የነበረ ማለት ነው። ስላሴ ደግሞ የለም የሚሉ አለ። ስላሴ የለም ኢየሱስ አብ ነው፣ ወልድ ነው፣ ኢየሱስ መንፈስ ቅዱስ ነው ብሎ የሚያምኑ ግን ደግሞ እናንተ የምታወሯት ልሳን ራሷን አቀላጥፎ የሚያወሩ ሰዎች አሉ። እና ያ የተለያየ መረዳት ከአንድ እግዚአብሔር ነው የሚል ሀሳብ እምነት የለም። በአባቶችም በቤተ ክርስቲያን በመጽሐፍ ቅዱስም የለም። ባይዘው ግን እኛ መረዳታችን እንደምን መሆን አለበት? እንደ መጀመሪያው ሐዋርያት እንደተረዱት መረዳት አለብን እንጂ የግል መረዳት ወደ አይምሮን ሚዛን ወደ ማድረግ ይሄድና አይምሮ ደግሞ ለእግዚአብሔር ቃል ሚዛን ነው። እሺ ይሁን። ግን በድጋሚ አንድ ጥያቄ የምጠይቅህ ብኖር ማርያም በእግዚአብሔር ቀኝ አለች? አዎ አይደለም። ማርያም እኛ ራሱ በእግዚአብሔር ቀኝ ነው። የኃጢአት ብልታችንን ስንገል በእግዚአብሔር ቀኝ ነው ይል ኖ እንደዛ ሳይሆን አዎ እኛ በእግዚአብሔር ቀኝ ነን። ግን ማለቴ ማርያም እኛ በእግዚአብሔር ቀኝ ማለት እመቤታችን ደግሞ በግራ ነው። እሺ እንዲገባ አድርጋለች ወይ ልልህ ፈልጌ ነው። ምን አድርጋለች? አድርጋለች ወይ? አዎ አድርጋለች። እሺ መጽሐፍ ቅዱስ ከኢየሱስ ውጪ አድርጓል የሚለው ሰው አለ? አለ። ማንን? እንትና ማን ነው? ኤልያስ። አዎ እሱ በእሳት መልክ ተነጥቆ ነበር እና ታዲያ ስለዚህ አድርጓል ማለት ነው። ወደ ሰማይ ሄዷል አይደል? እሱ በእሳት መልክ ተነጠቀ እንጂ አላረገም። ተነጠቀ ማለት ወደ ሰማይ ማድረግ ማለት ነው። ማድረግ ማለት ወደ ሰማይ መሄድ ነው እኮ። ስለዚህ አድርጓል። በእሳት ሰረገላ ሄደ፣ አረገ፣ ወደ ሰማይ ወጣ እንላለን አይደል እንዴ? ኤልያስ እመቤታችን ደግሞ ወጣች ሲባል ለምሳሌ ተነሳች ሲባል ጌታ ኢየሱስ ክርስቶስ አላዛርን ከሞት አስነስቷል አይደል እንዴ? እመቤታችንም ልክ ክርስቶስ እንዳደረገው
ከሆነ በሶስተኛው ቀን በራሷ ስልጣን ተነሳች የሚል አስተሳሰብ ወይም ደግሞ እምነት የለም በቤተክርስቲያን። እሺ ጌታ ኢየሱስ ክርስቶስ ግን አስነስቷታል። ግን ይህንን አሁን እመኚ ተብሎ ለአንድ ፕሮቴስታንት ችግር የለውም። አሁን እሱን እመኚ ተብሎ የመጀመሪያ ቤተክርስቲያን ትምህርት የእመቤታችንን መሞትና መነሳትን የክርስቶስን ሞትና ትንሣኤ ነው ቀድማ የምታስተምረው። እሺ ከዛ በኋላ ግን እንደው አረገች አላረገች ለአንቺ ለውጡ ምንድን ነው? ኖ ሳይሆን አረገች አላረገች ለውጥ ኖሮች ሳይሆን ማለት ነገሩን ለማወቅ ስለፈለግኩ ነው። በትክክል አረገች ሲባል የምርም ሞታ በሶስተኛ ቀን ልክ እንደ ኢየሱስ ተነስታ አድርጋለች። ልክ እንደ ኢየሱስ የሚነሳም ልክ እንደ ኢየሱስ የሚሞትም የለም። ባይዘው የኢየሱስ ሞት ፐርፐዝ ያለው ሞት ነው። በፈቃድ የሆነ ወይም ደግሞ ጌታ ኢየሱስ ክርስቶስ በፈቃዱ ስለ ሰው ስለ ዓለም ሁሉ ኃጢአት የሞተ ነው። እመቤታችን ደግሞ ስጋ ስለለበሰች የሞተች ነች። እሺ እና የክርስቶስ ሞት ፐርፐዝ ያለው የክርስቶስ ሞት ዓለምን ለማዳን የሆነ ልክ ክርስቶስ ሲሞት የሰዎችን ሞት ሁሉ የሚገል የእመቤታችን ሞት ግን ምንድን ነው? የራሷ ነው። ትንሣኤውም የራሷ ነው። የክርስቶስ ትንሣኤ ለሰው ሁሉ በኩር ሆኖ ለሰው ልጆች ሁሉ በኩር የጌታ ኢየሱስ ክርስቶስ ትንሣኤ ነው። የእመቤታችን ግን የራሷ ትንሣኤ ነው። እሺ እና ይሄ ደግሞ በማን ኃይል በማን ፈቃድ የተካሄደ ነው? በጌታ በኢየሱስ ክርስቶስ ፈቃድ የተካሄደ እንጂ ክርስቶስ በስልጣኑ ይህን ቤተ መቅደስ አፍርሱት ይኸው በሶስተኛው ቀን አነሳዋለሁ አለ አይደል? በሶስት ቀን አነሳዋለሁ እንደተባለው ምን አደረገ? በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ይመስለኛል እንደተናገረው ደቀ መዝሙርቱም ከሞት ከተነሳ በኋላ ምን አደረገች? ምን አደረገ? ደቀ መዝሙርቱ ይህን የተናገረውን አስበው አመኑ ይል የእመቤታችን ሰው ነችና ሞተች። ያ ጌታ ኢየሱስ ፈቃዱ ነውና አስነሳት። እኛም እንነሳለን። ጌታ ኢየሱስ ግን አልዓዛርን ከጊዜው በፊት አስነስቶት የለም። ታዲያ ምን ይሳናል? ግን ደግሞ የክርስቶስ ሞትና ትንሣኤ ከእመቤታችን ሞትና ትንሣኤ ጋር በጭራሽ የሚገናኝ አይደለም። የክርስቶስ ሞት ለሁላችን ለዓለም ሁሉ ጥቅም ሆኖ ለዓለም ሁሉ ክፍያ ነው። ትንሣኤውም ለዓለም ሁሉ በኩር ሆኖ ነው። በኩር ሆኖ ተነሳ። ሁላችን በየተራ እንድንነሳ ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ መስለኛል ይህንን በደንብ ይናገራል። የክርስቶስ ሞትና ትንሣኤ የእመቤታችን ሞትና ትንሣኤ ግን ሞቷ በስጋር ነው። ትንሣኤዋ ደግሞ ተአምር ነው። የእግዚአብሔር ተአምር ነው። ተአምር ነው። እግዚአብሔር ተአምሩን አሳየ፣ ፈቃዱን አሳየ። የእግዚአብሔር ፈቃድ ተከናወነ። ልክ እግዚአብሔር ስጋ ለብሶ መምጣቱ ከእሷ መነሳቱ ምንድን ነው? የእግዚአብሔር ተአምር ነው። የእግዚአብሔር ፈቃድ ነው። በእግዚአብሔር ፊት እሷ ያላት ሞገስ ምን አደረገ? ጸጋ እንድትሞላ። ያ ጸጋ ደግሞ ምን አደረገ? ሙሉ ጸጋ እንድትሞላ ነው። ልክ እንደዛ ሁሉ በእግዚአብሔር ፈቃድ እንደሚከናወን ሁሉ የእመቤታችን በእግዚአብሔር ፈቃድ ይሆናል። የጌታችን የኢየሱስ ክርስቶስ ግን በራሱ ፈቃድ ለጥቅም የሆነ የሞትን ትርጉም የቀየረ የመስቀልን ትርጉም የቀየረ የኃጢአትን ገዥነት የደመሰሰ ኃጢአት እንዳይገዛ የሕግን ራሱ ገዥነት የደመሰሰ ከሕግ በላይ ያደረገ ነው የጌታ ኢየሱስ ክርስቶስ ሞትና ትንሣኤ እንጂ እመቤታችንና የእሷ ትንሣኤ አንድ አይደለም። ዲያቆን መኩዬ እድል ሳልሰጠኝ ነው አባትና በላት ዝም ብዬ እንትን አልኩ። እሺ ሌላ ጥያቄ አለ? አይ ይበቃኛል። እሺ ታችን ደንክ እሺ አመሰግናለሁ። እሺ አብርሽ ወያ ጤና ይስጥልኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ከልጅቷ ጋር ስታወሩ ሰምቼ ነበር የገባሁኝ። እሺ ሜቢ ውይይታቸውን ርዕስ አላሰማሁም፣ አላወቅኩም። ርዕስ የለውም ጥያቄ እኔ የሰማሁት ሜቢ ያየሁት እንዳጋጣሚ
ማርያም አድርጋለች ወይ አላረገችም የሚለውን ስጠየቅ አድርጋለች ያልከው ነው። መጽሐፍ ቅዱስ ላይ አድርጋለች የሚል አለ? ማርያም ሞታለች? ወንድማችን አብርሽ የተጻፈ ነገር የለም። ስለዚህ ሞታለች ወይስ አልሞተችም? ሰው ስለሆነች ትሞታለች ብዬ አስባለሁ። ግን መጽሐፍ ቅዱስ ላይ በአንድም ክፍል ላይ ሞታለች ወይ አልሞታችም የሚል ነገር የለም። ጎበዝ ልጅ አየሁ። ሞታለች የሚለው ከሌለ መሞቷን ግን ታምናለህ። ሰው ስለሆነ ስለዚህ ሁሉም ነገር አይጻፍም ማለት ነው። እሺ ሁሉም ነገር መጽሐፍ ቅዱስ ላይ አይጻፍም። አይደለም እመቤታችን ቀርቶ የጌታችን ራሱ ሁሉ ነገር መጽሐፍ ቅዱስ ላይ አልተጻፈም። ይሄ የጌታ ተአምር ነው። ጌታ ያደረገው ተአምር ነው። እሺ ጌታ ኢየሱስ ክርስቶስ ያደረገው ተአምር እያንዳንዱ ነገር ተጽፏል ማለት አይደል? ለድንግል ማርያም ሞቷ እንዳልተጻፈ ሁሉ መጽሐፍ ቅዱስ ላይ አርጋለች እንዲሆናለች የሚል ቃል በቃል በአዲስ ኪዳን ላይ የለም። ያ ሞታለችም የሚል የለም። ነገር ግን በቤተክርስቲያን ውስጥ የታወቀ የታመነ በጥንታውያን ቤተክርስቲያን ደግሞ የትኛውም ቤተክርስቲያን ይቀበሉታል። ሞቷንና እርገት ነው ይቀበሉታል። በታሪክ ውስጥ ያለ ስለሆነ ማለት ነው። የማይቀበል ቤተክርስቲያን ሊነግረኝ አልችልም። አሁን ከጥንታዊ ቤተክርስቲያኖች ማለት የለም። ስለዚህ ሙታና እርገቷ የእግዚአብሔር ተአምር ነው። አሁን ከፕሮቴስታንት ወንድሞቻችን ጋር እመኑ አትመኑ የምንባባልበትም ርዕስ አይደለም። የጌታችን የኢየሱስ ክርስቶስ አዳኝነት ላይ ነው መወያየት ያለብን። ከተወያየ ነው እሱ ነው መጀመሪያ የሚቀድመው። እኛ ፕሮቴስታንቶች ጋር የምንለያይበት ምክንያት እሱ ስለሆነ እንደኔ ሀሳብ ምን ቢሆን ይሻላል? አሁን ለምሳሌ ቲክቶኩን አለም ኦልሞስት እኔ ዲቴል ከዚህ ንግግር ማለቴ እንደ እውቀት ማውራት ነው የምፈልገው። እንደ ሃይማኖተኛ ማውራት አልፈልግም። ይህንን ያዝልኝ። ምንድን ነው ሃይማኖተኛ ማለት? እንደ ሃይማኖተኛ ማለት በሆነ ተቋም ላይ የተያዘ ሰው። እኔ የተያዝኩ አይደለሁም። ዲክሽነሪ ትርጉም እንደዛ የሚል ሃይማኖተኛ ማለት ኦልሞስት የሆነ ሃይማኖት ተከታይ። እሺ ስለዚህ የሆነ ሃይማኖት ለምሳሌ ሐዋርያት ሃይማኖተኛ አልነበሩ? ኦልሞስት ሐዋርያት ሃይማኖተኛ አልነበሩም ወይ? ሃይማኖት የማን ነው? ሐዋርያት የክርስቶስ ተከታይ ነበሩ። ሃይማኖተኛ ነበሩ ወይስ አልነበሩ? አልነበሩም። እሺ ቲንክ በመጽሐፍ ቅዱስ ይዛል አጠገቤ አለ። እስካሁን አውጣሽ አንድ የይሁዳ መልእክት ምዕራፍ 1 አውጣልኝ። እሺ አነብል። እሺ አውጣለሁ። ይቅርታ ቤቴ ማብራት የለም በስልክ የይሁዳ መልእክት ምዕራፍ 1 ቁጥር ይቅርታ ሸርሚ ስልኬን አብርቼ ስለምፈልግ ችግር እንጠብቃለን። እሺ የይሁዳ መልእክት ምዕራፍ 1 ቁጥር 3 እሺ ይዣለሁ። እሺ ምን ይላል? አንብበው። ወንድሞቻችን ሆይ የሚለው አይደለ? ወንድሞች ሆይ ወይስ ቀጥል?
እኔ ያዝኩት መጽሐፍ ወንድሞቻችን ሆይ ስለ ሁላችን ማዳን እጽፍላችሁ ዘንድ በሁሉ ተፋጠኒው እጅግ ተግቼ እጽፍላችኋለሁና ለቅዱሳን የተሰጠችውንም ሃይማኖት ትጋደሉ ዘንድ እማልዳችኋለሁ ይላል። ስለዚህ ለሃይማኖት ተጋደሉ የሚል ሃይማኖተኛ አይደለም። አዎ አሁን እነሱ አሁን ለምሳሌ ሃይማኖት አሁን ሜቢ ከመቶ ሺህ ከ10,000 እስከ 100,000 አካባቢ ነው ሃይማኖት በቁጥር ዲቴል ባላውቀውም ዓለም ላይ ያለ ሃይማኖት አይን ስለነሱ አያገባም። መጽሐፍ ቅዱስ ላይ አንድ ጌታ አንድ መጽሐፍ ቅዱስ ላይ ለየትኛው ሃይማኖት ነው እነሱ የሚለው እዚህ ላይ እኮ አሁን አየትኛው ለዚህ ሃይማኖት አሁን ለምሳሌ ኢትዮጵያ ውስጥ ሙስሊምና ለምሳሌ ሃይማኖተኛ ካልሆነ እኮ የትኛው ሃይማኖት ይገልጻል? የሙስሊም ሃይማኖት እሱ ሙስሊሙ ሲገባ ራሱ ያወራ ስለ ሙስሊሙ። እሺ ሃይማኖት የተባለው ግን ሃይማኖተኛ አይደለም ካልክ ግን ይኸው ሐዋርያት ሃይማኖተኛ ነኝ ይላል እኮ። የትኛው ሃይማኖት ነው? አንተ ስለምታስተምረው ነው ወይስ እኔ ስለምጠይቅ ሃይማኖት ነው? እነሱ ያሉት እሱን እንዳኛለን። እሺ ግን ሃይማኖት የሚለውን ቃል እንደ ክፉ ቃል ይጠራል። ለምሳሌ እዛው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እናውጣለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እሺ ሁለተኛ ጢሞቴዎስ ስንት ምዕራፍ 4 ከቁጥር 7 እሺ ከፍቻለሁ። እሺ ምን ይላል? መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ ይላል። ጎበዝ። ምን አድርጌያለሁ ይላል? ሃይማኖቴን ጠብቄያለሁ። እሺ እዛው አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ላይ እሺ አሁን ማለት እቺን ሳናልፋት ደግሞ አንድ እንጨርሰው። እንትን እያለን እንሂድ። እዚህ ጋም ሩጫዬንም ማነው መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ ይላል እንጂ ሃይማኖት የትኛው እንደሆነ አይጠይቅም። እሱንም እንለፍሽ አናልፈውም። እሱ ሃይማኖት የቱ እንደሆነ ነገር አለ። መጀመሪያ ሃይማኖት የሚለውን ቃል በጠላትነት ተፈርጇል በአንዳንድ ከሃዲያኖች ወይም ደግሞ መጽሐፍ ቅዱስን በማያውቁ ሰዎች ሃይማኖት የሚለው ቃል ጠላት ሆኗል። የክርስቶስ የራሱ አድርጎት ሳለ ክርስቶስ ነግሮን ሳለ ሐዋርያት አስተምረውን ሳለ ሃይማኖት የሚለውን ቃል ግን ምን አድርገውታል? ክፋት ያለው መጥፎ ነገር ያለው ኢቨን ለምኖች ይሰጡታል። ክርስቶስን ለሰቀሉ ሰዎች ሁላ እንደዛ መሰለኝ የሰሙት። ኤኒዌይስ እስኪ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 አንብቡልኝ። እሺ መንፈስ በኋላ ዘመን ብዙዎቹ ሃይማኖታቸውን እንደሚክዱ የሚያስቱ አጋንንትንና የሰይጣናትን ትምህርት እንደሚከተሉ በግልጥ ይናገራል ይላል። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናው እንደሚቃጠሉ ደንዝዘው እያለ ይቀጥላል። ስለዚህ ሃይማኖት ማለት አንድ ሃይማኖት አለ። ከዚህ ሐዋርያት ሃይማኖተኛ ናቸው። የትኛው ሃይማኖት እንደሆነ እንነጋገራለን። ግን ሐዋርያት ምንድን ናቸው? ያው አክራሪ ሃይማኖተኞች ናቸው ማለት ነው። ጎበዝ። በቃ ይህን ካመንክን የትኛው ሃይማኖት ነው የሚለውን
እንሄድበታለን ማለት ነው። ብራዘር እስቲ ቀጥል፣ ወደ ሀሳብ ግባ። ሃይማኖት የሚለውን የሃይማኖት ተከታይ አይደለሁም ስላልክ የሃይማኖት ተከታይ መሆን ግዴታ ነው። ሐዋርያት እንደዛ ስለነበሩ ማለት ነው። ሃይማኖት ማለት ሜይ ቢ የተለየ ትርጉም ከሰጣችሁት አይደለም። ሃይማኖት ማለት እንግሊዝኛው ፌዝ ይለዋል። አንድ ጊዜ በተሰጠው ትምህርት ማመን፣ ያ ትምህርት የሚያድነውን ትምህርት ያንን ትምህርት ማመን ሃይማኖት ይባላል። በዛ ትምህርት ማመን ማለት እንጂ የሆነ እኔ ለምን መሰለህ መጽሐፍ ቅዱስ አሁን ለምሳሌ እኔ ልል የፈለግኩት ሃይማኖት የሀገር ሃይማኖት ነው ያለው መጽሐፍ ቅዱስ ላይ ግን ጁዲሽ ወይም ኦርቶዶክስ ወይም ካቶሊክ ወይ ጴንጤ ወይ ሙስሊም ምናምን ተብሎ የተጻፈ እንደ መዝገበ ቃል ተጽፎ የተቀመጠ ሃይማኖት የለም። እስቲል ነው። እሺ መጽሐፍ ቅዱስ እያንዳንዱ ልንገርህ፣ እያንዳንዱ ሃይማኖተኛ ግን ማለቴ እያንዳንዱ የምከተለው የሃይማኖቱ ተከታይ የራሱን ሃይማኖት እንደ ቅዱስ አድርጎ ማቅረብ ወይም ደግሞ አሁን ለምሳሌ ከመጽሐፍ ቅዱስ ካልሆነማ ለምን ይከተላል? አባቴ እሱ እኮ ነው የራሱን ሃይማኖት እንደ ቅዱስ ካላረገ እርኩስ ነገር የሚከተል ከሆነማ ይሄ አውቆ የረከሰ እንለዋለን። የራሱን ሃይማኖት ሁሉም ሰው ቅዱስ ሌላ የፈለግኩት ልንገርማ፣ እሱንማ ገባኝ እኮ እሱንማ ገብቶኛል። ስለዚህ ቅዱስ እንደሆነ ስለሚያውቅ ወይም ደግሞ አምኖበት ስለሚከተል ሌላ የሚከተለው ሃይማኖት የዘላለም ሕይወት ለምሳሌ አሁን ሃይማኖት የመጣው ወይም እምነት የመጣው ሃይማኖት የመጣው ሞትን ፍራቻ ነው ብዬ አምናለሁ። ሞትን ፍራቻ ማለት ሞትን ፍራቻ ማን ያለው? የትኛው ዲክሽነሪ? ማስረጃ እኔ ነኝ ያልኩት። እኔ ነኝ ሞትን ፍራቻ ያልኩት እኔ ነኝ። ማስረጃ ከመጽሐፍ ቅዱስ አይደለም። ከፈለግኩ ስ ሞትን ፍራቻ የምለው ይኸው ስማኝ፣ ሰው ሞቶ ከቀራ ማን ነው ከሞተ አፈር ሆኖ ይቀራል የሚባለውን ሳይንስ ለማጥፋት ነው ሃይማኖት የመጣው ብዬ አምናለሁ። ስለዚህ አንተ የብቻህን እምነት ነው ይሄ? እኔ ለብቻህን? አዎ እንግዲህ የዘላለም ሞትን ስለምፈራ ነው የዘላለም ሕይወትን ዲሞክራሲ ለዛ ፍራቻ ነው ያመጣው። ስለዚህ አንተ አሁን ኦርቶዶክስ ከሆንክ ጴንጤ የሚከተለው መጽሐፍ ቅዱስ ትክክል አይደለም እና እኔ የሚከተለው ነው መንግስት ሰማያት የሚያስገባው ብለህ ታስተምራለህ። ጴንጤው ደግሞ ምን እልሃለሁ? አንተ የምታስተምረው መጽሐፍ ቅዱስ አንድ እንደሆነ እያወቃችሁ አንተ የምታስተምረው መጽሐፍ ቅዱስ አስተምሮ የኔ ብቻ ነው ብለህ ታስተምራለህ። ከዛ ካቶሊኩ መጣና ደግሞ የሁለቱን የሚያፈርስና እኔ ማስተምረው አስተምሮቱ ግን ምን እንደሆነ ታውቃለህ? የጴንጤና የኦርቶዶክስ የካቶሊክ ልዩነት ምን እንደሆነ ታውቃለህ? እንዴ አልፋ እሺ፣ ልዩነቱን ታውቃለህ? አስተምሮቱ ለምን እንደዛ እንደሚባል ታውቃለህ? ለምን እንደው እንደዛ የሚሉት ብለህ ጠይቀህ ታውቃለህ? አንብበህ ታውቃለህ? ተመራምረህ ታውቃለህ? ወንድሜ ወይ ዝም ብለህ እንደዚሁ ጠይቃለሁ? አንተን እንደምጠይቅ ጠይቃለሁ ሁሉ። እሺ ቴንክ ዩ። ምንድን ነው ለምሳሌ በካቶሊክ እና በኦርቶዶክስ መካከል ያለው ልዩነት? እስቲል ነው አሁን ሜይ ቢ ቲክቶክ ላይ ቀርቦ ከሚያስተምሩ ወይም ደግሞ ከሚወያዩ አንተን አሁን ከሚያስተምሩ ከሚወያዩ ወጣቶች አንዱ አንተን። ዛሬ ደግሞ አጋጣሚ አገኝቼ ነው የገባው። ጥያቄን ድገምልኝ። ምን ብዬ ነው የጠየኩህ? ከኦርቶዶክስና ካቶሊክ ከሚያስተምሩ ልዩነታቸው ምንድን ነው ብለህ ነው የጠየቀኝ? ምንድን ነው እስኪ ንገረኝ። መልሱን ደግሞ ንገረኝ። ስለዚህ ዛሬ የካቶሊኩን ወይም ደግሞ የጴንጤውን ጠይቄ ሊሆን ይችላል። ዛሬ ደግሞ የኦርቶዶክሱን ልዩነት አንተን ልጠይቅ ነው የገባው። እስቲ ጥያቄን አሁንም ድገምልኝ። የካቶሊኩን ወይም ደግሞ የጴንጤና የካቶሊክ አስተምሮ ልዩነትን አንተን ልጠይቅ ነው የገባው። እሺ ወንድማችን፣ አንደኛ እንደዚህ በጣም አደገኛ ነገሮች ነው የምታወራው። አንደኛ የመጀመሪያው ሀሳብ ምንድን ነው? ሃይማኖት ሞትን ፍራቻ ነው የመጣው አልከኝ። ኧረ በኢየሱስ ኬት አመጣው ማስረጃ? ስለ አይ ማስረጃ ራሴ ነኝ አልከኝ። ለምን ስልህ አይ ምክንያቱም ካቶሊክና ኦርቶዶክስ የኔ ትክክል ነው ይላሉ፣
ጴንጤውም የኔ ትክክል ነው ይላል፣ ወይም ፕሮቴስታንቱ። ጴንጤና ፕሮቴስታንት ይለያያል፣ ግን እሺ ሀሳቡ እንትኑ ይለያያል። ግን የራሴ ነው ይላል አልከኝ። ኦኬ የራሴ ነው ይላል። ምን ያህል ተመራምረ ነው ብለህ የካቶሊክ እና የኦርቶዶክስ ልዩነት ስለ እሱን አታውቀውም። እና የክርስትና እምነት እንደዚሁ ዝም ተብሎ በሞት ፍራቻ የመጣ አይደለም። እሺ የክርስትና እምነት የሆነ ሰው ብድግ ብሎ ድንገት እኔ አምላክ ነኝ እኔ ነብይ ነኝ ያለ ሰው እየተከተልን ምንድነው እውርን እውር ቢመራው እንደተባለው ዝም ብሎ ሰው ሁሉ ተከትሎት አይደለም። ወይም ደግሞ እንደው ዓለም ላይ ያለ ያ ሁሉ ቢሊየን ህዝብ በእስልምናም ክርስትና እንደው በጣም ሁላችን ከአንተ ያነሰ ትንሽ ጭንቅላት ተሰጥቶን አይደለም። እንደዛ ወይ ፋራ ሆነን አይደለም። ከምን አንጻር ነው ካልከኝ ለክርስትና ከጠየቀኝ ፕሩፍ የክርስቶስ ሞትና ትንሣኤ የተረጋገጠ የክርስቶስ ሞትና ትንሣኤ የክርስቶስ ትንሣኤ ለክርስትናችን ምንድነው? ማስረገጫ ነው፣ ማረጋገጫ ነው። የክርስቶስ ሞት የታመነ ነው በአይሁዳውያን። የክርስቶስ መምጣት ትንቢት ይኸው ጌታ ኢየሱስ ክርስቶስን በማያምኑ ጌታ ኢየሱስ ክርስቶስን በማይቀበሉት ጌታ ኢየሱስ ክርስቶስ ሳይወለድ በፊት በነበረ መጽሐፍ ውስጥ ይኸው ጌታ ኢየሱስ ክርስቶስ እንደሚወለድ እንደሚሰቀል እነዛ አይሁዶች እንደማያውቁት ያ እጁ እንደሚቸነከር በልብሱ ዕጣ እንደሚከፋፈሉ ተጽፏል። ተጽፎ ቁጭ እሱን አይነው ለምን እንደዚህ እንዳልኩ ልንገርህ እና ያ ትንቢቱ ፍራቻ ይመጣል። ስማኝ፣ አሁን አንተ ለልጅቷ ጥያቄ ስትመልስ ማርያም በሶስተኛ ቀን ተነስታለች የሚባለውን አስተምሮ ስትነግራት ነበር። እኔ መጽሐፍ ሳነብ ያገኘሁት ለመጀመሪያ ጊዜ በዓለማችን ላይ መጽሐፍ ቅዱስ ዶክሜንትድ ሆኖ ተጽፎ የወጣው መጽሐፍ ቅዱስ ብቻ ነው፣ ሌላ መጽሐፍ ሳይታተም በፊት ለመጀመሪያ ጊዜ ዓለማችን ላይ ለመጀመሪያ ጊዜ የታተመው መጽሐፍ ቅዱስ ብቻ ነው። ለመጀመሪያ ጊዜ በተጻፈው መጽሐፍ ላይ ግን ሐዋርያቶች በከፊል መጽሐፍን ጽፈዋል። በጻፉት መጽሐፍ ለምሳሌ ሐዋርያ ጳውሎስ በብዛት መጽሐፍ ጽፏል። እሱ ባስተማረው ወንጌል ላይ ማርያም ሞታ በሶስተኛ ቀን ተነስታለች የሚለውን ቃል አልጻፍም። ስለዚህ አየህ ፖይንቱ አልተጻፍም። ወንጌልን የሰማ ነው ደግሞ ያወቅ ነው። ወደዚህ ምን አመጣ? ሞታለች የሚል ጽፏል ቅዱስ ጳውሎስ። ስለ አስተምሮቱ ልነግርህ ነው። ስለ ካቶሊክ ነገርኩህ። አንተ ስትነግረኝ ከነበረ አስተምሮት አንዴ አዳምጠኝ አንዴ ከይቅርታ ጋር ቅድም ማለት እንትኑ ታርጌቱን እኮ አልረሳሁትም። ታርጌታችን ምንድን ነው? አንተም ስታወራ የነበረው ምንድን ነው? ካቶሊክ እንደዚህ፣ ኦርቶዶክስ እንደዚህ ወይም ደግሞ ፕሮቴስታንት እንደዚህ ብሎ ያስተምራል። ግን የእኛ ክርስትና ወይም የክርስትና ሃይማኖት የመጣው ዝም ብሎ አይደለም ብለህ እየነገርከኝ ነበር። ታርጌቱን አልረሳሁትም። ግን መጽሐፍ ቅዱስ ስንት ክፍል ነው ያለው ታውቃለህ? መጽሐፍ ቅዱስ ስንት ክፍል አለው? ባላቃ ነባለዋ። ከዚህ በኋላ እኔ ለምን ታውቃለህ ወይ ነው ጥያቄ ይሆናል። ስንት ክፍል ማለት ስንት መጽሐፍ አለው ነው? በፕሮቴስታንት 66፣ በካቶሊክ 73፣ በኢትዮጵያ ኦርቶዶክስ ተዋህዶ ደግሞ 81። እሺ ስንት ነው የአዲስ ኪዳን መጽሐፉ ስንት ነው? አሁን የምናወራው ርዕስና ይሄኛው ጥያቄ አንድ ናቸው። ምን ያህል ሪሰርች ሰርተህ ነው የሚለውን ቼክ ላደርገህ ብዬ ነው። እሺ አሁን አንተ ለምን አታሰርሰኝም? ወደዛ ትመጣለህ። አሁን እኮ ያንን አሁን ለምሳሌ በቪዲዮ ብገልጥልህ እኔ ያዝኩት መጽሐፍ 81ዱን ነው አሁን ያነበብኩልህ። ሜቢ ሳነብ ይገባሃል ብዬ ነው። አይ ምንም የእትም ነው እንጂ እኮ 66ቱ እና 81ዱ የትርጉም ካልሆነ በስተቀር እኛ 66ቱ እንቀበላለን። አሁን 66ቱ የምትቀበል ከሆነ ደግሞ ለምሳሌ 81 አዲሱ የ2000 እትሙ 81 እርስ ከራሱ ጋር ይጋጫል። እስኪ የቱ ጋር ነው? የቱ ጋር ነው?
እሺ ዘፍጥረት ምዕራፍ 4 ክፈትሽ እንዴት እንደምጋጭ ላሳይ። ዘፍጥረት ምዕራፍ 4 እሺ። ይቅርታ ግን ካልተሳሳትኩ እርግጠኛ ነኝ ጽፌ ያለው የሆነ ከማስታወሻ ማውጥቼ ልነግርህ እችላለሁ። 80 እህድ ነው የሚጋጨው። አዎ አዲሱ ይተም ማለት አዲሱ ይተም በቃ አዲሱ ይተም እስኪ አውጣለሁ። እሺ አልፋ እንዴት ነህ? እስኪ አውጣው ወደ ሰላም በለኝ። ቤት ደጅ መጥናት አለብኝ ለመግባት። ሶሪ ወንድሜ በእናትህ እያወራሁ እኮ መሰጣለሁ አንዳንዴ እና ሰላም እግዚአብሔር ይመስገን እኔ ሰላም ነኝ። ሰላም ለዚህ ቤት ይሁን ሁላችሁ። ሰላም እንዴት ነህ? ሰላም አለው ይመስገነው ሰላም ነኝ። ባለፈውም በአጋጣሚ ከዚህ መጥቼ አላየኝም መሰለኝ። አሁን እኮ ዞር ስለው ይቅርታ ወንድማችን። ነገራችን ላይ አብርሽ እስከሚያወጣ ድረስ ብዙ ጥያቄ የሚያስነሱበት ነገር ነው የሚያወራው እና ለምሳሌ ማርቆስ 9:1 ላይ ያለው ከእናንተ ውስጥ ብዙዎቹ እኔ ተመልሼ እስከመጣ ድረስ ሞትን አያዩም ብሎ ለምሳሌ ትንቢት ክርስቶስ ተናግሮላችሁ ነበር። አሁን አንተ ከዚህ ከነምታዩት ውስጥ ሞትን የማይቀምሱ አለ እስከ መጨረሻ ድረስ ብሎ ካለፉት ሳይሆን ከሄኖክና ከኤልያስ ውጭ አሁን እሱ ጋር ቆሞ እንዳለ እንደውም ለዮሐንስ ራሱ እንዳይሞት ላደርገው ራሱ ይችላል እያለ ዮሐንስ ወንጌል ምዕራፍ 20 መጨረሻው ላይ ይናገራል። ነው ጴጥሮስ ሲከራከረው ነው እንዳይሞት ወልስ እሱም አለ። ሁለተኛ ደግሞ ለምሳሌ መጽሐፍ ቅዱስ እንግዲህ መጨረሻ የተጻፈው ራእይ ዮሐንስ ወንጌል ምናምን ነው 99 አካባቢ ነውና ክርስቶስ ከ99 በኋላ ማለት ከ100 ዓመት በኋላ ኃይሉን አቆመ ማለት ስራ አቆሟል። ያን ድንቅ መስራት ድንቅ ይሰራ የነበረው በ33 ዓመት በኋላ ከዛ በኋላ ድንቅ መስራቱን አቆመ። ለምሳሌ ዛሬ ድንቅ አይሰራም የሚለው ነገር አሁን እንትን ይላል። በእሱ ለሚያወራ ነገር ለምሳሌ መጽሐፍ ቅዱስ ላይ ከሐዋርያ ስራ በኋላ ያሉት መልእክታት ናቸው እንዳለ ትምህርት ነው እንጂ ታሪክ አይደለም የሚገልጹት። ገላትያን ብትል ቆሮንቶስ ብትል ታሪክ አይደለም ትምህርት ነው የሚናገሩት። ሐዋርያ ስራ ብቻ ነው በቃ ታሪክ። ጳውሎስ ራሱ ሞተ በህይወት ቀር ኖረ አይናገርም እና አልተናገረም ማለት ግን የለም ማለት ነው። አልተፈጸመ ማለት አያስኬድም እና ይሄ ነው። ሶስተኛ ደግሞ ምንድነው ብዙ ሰዎች አሁን የማየው ፕሮቴስታንት ኦርቶዶክስ ላይ ከሚጠይቁት ጥያቄ አባፍ 90% ከድነት ጋር የማይገናኝ ጥያቄ ነው የሚጠይቁት። እነሱንም የሚያስጨንቃቸውን ብዙ ጊዜ በቃ ከድነት ጋር ዳይሬክትሊም ኢንዳይሬክትሊም አንዳንዶቹም ኢንዳይሬክትሊም ከድነት ጋር አይገናኙም። ነጠላ ለምንድን ነው የምትለብሱት ማትለብሱት? ወይም ደግሞ መስቀል ለምንድን ነው አንገት ላይ የምታደርጉት? ወይም በቃ አለ ከድነት ጋር የማይገናኝ ነገር ትምህርት ስላሴን እያለ ትምህርት ክርስቶስ ለልዩነት እያለ ሌሎች ትልልቅ ጉዳዮች ላይ እያለ ከድነት ጋር የሚገናኙ ላይ የሚያከራክራቸው በቃ ሌላ ነገር ነው እና እሱ ነው። አሁን መጽሐፍ ደግሞ ይጋጫል አሉ በራቸ ላይ እኔ ታውቀኛለህ የኦሮምኛ መጽሐፍ ክርስቶስ አምላክነትን ኮምፕሊትሊ ነው ዲና የሚያደርገው ኮምፕሊትሊ ማለት ነው። ክርስቶስ አምላክ የሚለው ቦታ ሙሉ ሮሜ 9 ብትል ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ብትል ሙሉ ስለ አምላክነቱ የሚናገሩ ክፍሎች ተቆርጠዋል ከውስጡ። የኦሮምኛውን ጴንጤ የሚጠቀሙበት መጽሐፍ ቅዱስና አይ ቲንክ ተመልሷል መሰለኝ። ቀጥሉበት እስኪ። አብርሽ ግጭት ሊያመጣልን ነበረ። አዳም ቃየልና አቤል የተጣሉበት ምክንያት በሴት ምክንያት የሚለው ትላንትና ደግሞ መጽሐፈ ቀሌምንጦስ ላይ እያነበብኩ ነበረ እና ምዕራፍ 2 ላይ ምክንያቱም ዘርዝሮ ይናገራል። ቀሌምንጦስ ጴጥሮስን በጠየቀው ሰዓት ላይ ሚስጥሩን ገለጸልኝ ባለው ሰዓት ላይ በሴት ምክንያት ተጣልቶ ከዛ መስዋዕት እንዳቀረበ ምናምን ታውቃለህ። መጽሐፈ ቀሌምንጦስም እህትማማች ከእሱ ጋር ተይዞ የምጠይቀው ጥያቄ አለ። እዛው ዘፍጥረት ላይ ሴቶቹ ከየት እንደመጡ ይነገራል። ሴቶቹ ከየት እንደመጡ እሺ ይቅርታ አልፋ ይቅርታ ስሜ አልፋ ከሆነ ዘፍጥረት ምዕራፍ 4 ላይ የሚያወራው አቤልና ቃየልን በመስዋዕት ቅናት ነው። አቤል ማነው? ቃየል አቤልን የገደለው። እሺ
ያኛው መጽሐፍ ግን ከይቅርታ ጋር የጻፍኩበት ማስታወቂያ አጥቼው ነው። ማብራት የለም እና በሴት ቀንቶ የሚላል ዘፍጥረት 4 ነው። ታዲያ ዘፍጥረት 4 እዛ 17 ነው አውጥቼዋለሁ። እሱ 4:17 አንብበው። እሺ ምዕራፍ 4 ቁጥር 17 እሺ ምን ይላል? እሺ ቃየልም ሚስቱን አወቃት ጸነሰችም ይላል። ወይንም ወለደች። ወደ ላይ ፈልግ። ከዚህ ወደ ላይ ከ17 ወደ ላይ ቃየል ከየት አምጥቶ ነው ያገባው? ከምን ጋር ነው? ከሰው ጋር። ቃየልም ከእግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባል ምድርም ኖረ ይላል። የኔ ጥያቄ ቃየል ሚስቱን አወቀ ጸነሰችም፣ ሄኖህንም ወለደች ይላል አይደል? ቃየል ይህችን ሚስቱን ከየት አምጥቶ ነው ያገባት? ከየት አመጣት? እዚህ ላይ ጽፍ አልተጻፈም። ታዲያ ከየት አምጥቶ አገባት? ሚስት በሌለበት ሚስት አገባ እያለ ነው። ስለዚህ የሆነ የተዘለለ ታሪክ አለ ማለት ነው። እንዲህ ከሆነ ወደ ፍልስፍና እንሄዳለና ታዲያ ቃየል ማነው? ቃየል ሚስቱን አወቃት። ልትል ነው። ቃየል መወለዳቸውን ከተናገረ በኋላ አቤልና ቃየል ተወለዱ አይደል? አቤልና ቃየል ከተወለዱ በኋላ ቃየል ታዲያ ማንን ያገባው? እኮ ወደ ፍልስፍና ልትሄድ ነው። መጽሐፍ ቅዱስ ላይ ፍልስፍና አይደለም። ይሄ ጥያቄ እኮ ነው። ጭንቅላት ያለው ሰው የሚጠይቀው ጥያቄ እኮ ነው አባቴ። እኮ የለማ እዚህ ላይ እንትናን አገባት ወይም እህቱን ወይም የአክስቱን የአጎትን ልጅ የሚል የለም። የአክስት ልጅ ከየት ይመጣል? አዳምና ሔዋን እህት አላቸው እንዴ? አዳምና ሔዋን ልጆች እኮ ናቸው እኮ። እኔም እኮ እያልኩ እኮ ነው። እዚህ ላይ ምንም የምገልጽ ነገር የለም ነው ማለት ነው። እንዴት እንመለው ታዲያ? እኮ ምንም የለማ እዚህ ላይ የሚልህ ነገር የለም እኮ ምንም የለም ሳይሆን ይኸው ሴት በሌለበት አገባና ወለደ እያለ ነው ወንድም። ስለዚህ አሁን በሚስቱ ቀንቶ ነው ልትል ነው ወይስ መጽሐፍ ቅዱስ ያለውን በመስዋዕቱ ምክንያት ቃየል በአቤል ገደላል ልትለውን ልትቀበል ነው? መች ተወለደች? ምድር ላይ የነበሩት አዳም፣ ሔዋን፣ አቤል እና ቃየል ከነበሩ እሱን አንተም ትመራመራለህ፣ እኔም እመራመራለሁ። እሺ ሁላችንም እንመራመራለን። ለምን ትመራመራለህ? ንገረኝ እንጂ ላይ መልስ ስጠኝ። ከተጻፈ ውጭ ካነበብን እኮ ምርምር እኮ ነው። ስለዚህ ዝም ብሎ ተፈጥራለት ነው ተወልዳለት ነው ከየት መጣ ነው? እሺ ከተጻፈ ውጭ የምታምን ከሆነ ምርምር ነው ወይስ አይደለም? ጠይቆ ኤርሚ ቆላሲያስ 2 ላይ ለምን ቆላስ አይደለም? ኖ ቆላሲያስን ለምን ትሄዳለህ? ከተጻፈው አሁን ቃል በቃል አሁን ለምሳሌ የተጻፈው ከየት መጥቶ ነው የተጻፈ? ዝም ብል ማን ጻፈው? ይሄንን እንዲህ ከሆነ ሙሴ ነው የጻፈው። አሳየኝ አሳየኝ። ኦሪትን የጻፈው ሙሴ ነው ብለን ነው የምናምነው። ማለት ምን ማለት ነው? የቱ ጋር ነው የተጻፈው? ያልተጻፈ ታምናለህ ማለት ነው። ስለዚህ ይሄ ማለት ከክርስቶስ ጋር መጋጨት ፍልስፍና ነው የምታምነው ማለት ነው። እሺ ዕብራውያን ማን የጻፈው? እሺ ዕብራውያን ማን የጻፈው? ወንጌል ከየት መጣለን? እንዲህ ከሆነ እኔ እናንተ እንደዚህ እናወራለን። ወንጌል ከየት መጣለን? አሁን መጽሐፍ ቅዱስ ብለን እኔ እናንተ የምንሟጋተው ከቤተ ክርስቲያን ከቤተ ክርስቲያን ከቤተ ክርስቲያን ከየትኛው? ከሁሉም ቤተክርስቲያን አንድ ነች። ከአንድ ቤተክርስቲያን ነው የመጣው። ቤተክርስቲያን እኮ ከየትኛው ቤተክርስቲያን? ቤተክርስቲያን አንድ ናት። ቤተክርስቲያን ማለት ክርስቲያኖች ተሰብስበው የሚያመልኩበት ማለት ነው። ቤተክርስቲያን እኮ የትኞቹ ክርስቲያኖች? እውነተኞቹ ክርስቲያኖች አይደል? ይሄኛውን የምታውቀው አሁን ቃየል ሚስቱን አወቀ የሚለውን አብርሽ የሚለው እውነተኛ ቤተክርስቲያን እንትና ተብሎ የተጻፈውም ጠየቅ መልሱ ቢተምራዘሪ። እሺ ቃየል ሚስቱን ጌታ መጣት። አሁን ቆይም አንተ መጽሐፉን ልታርመው ነው ወይስ? አሁን ይሄ ውይይት አለ አይደለ? ክርክር አለ። ስለዚህ አንተ መጽሐፉን ልታርም ከሆነ ቃል በቃል መጽሐፍ ቆይ ኤርሚ ሄሎ
ወይ በጣም መጽሐፍ ቅዱስ ላይ ቃል በቃል አንደኛ ቃል በቃል የተጻፈው ልንገርህ፣ ቃል በቃል የተጻፈው መጽሐፍ ቅዱስ ላይ ለእግዚአብሔር ባቀረቡት በመጽሐፍ ማን ነው መጽሐፍ ቅዱስ ላይ የተጻፈው ለእግዚአብሔር ባቀረቡት በመስዋዕቱ ላይ ቃየል በወንድሙ ቀንቶ ነው አቤልን የገደለው። በሚስቱ ቀንቶ ነው የሚል ነገር ግን የለውም። አንተ ከየት ልታመጣ ነው? ወንድማችን ላመጣልህ እኮ ነው። በሚስቱ ቀንቶ ከየት እንደሆነማ ይኸው መጽሐፍ ቅዱስ ላይ ላመጣልህ። አሁን ጥያቄ እሺ፣ ስለዚህ ቅናቱ በሁለት ነው ማለት ነው። አሁን አቤል የተገደለው በመስዋዕት ቅናት ብቻ ሳይሆን በሚስትም ቅናት ነው ማለት ነው የተገደለው። መጀመሪያ ከአቤልና ቃኤል እህትማማች አላቸው። እሺ መጀመሪያ እሱን ዴፊኒሽኑን ተወው። እሱን አንበበን ዴፊኒሽኑን አንባቢ ራሱ አንብቦ ይረዳዋል። እስቲ አዳምጠኝ መጀመሪያ ፓፓ። ዴፊኒሽኑን አትንገረኛ አንተ ከተጻፈው ውጭ እንድታወራኝ። የተጻፈውን እኮ ነው የምነግርህ። እሺ ንገረኝ። ይኸው 66ቱ ላይ ከየት አመጣት ሴቷን ስል ፍልስፍና ነው እንትን ነው እኮ አይቻልም እኮ እንደዚህ መጠየቅ ሚስጥር ነው ልትለኝ ነው። ትንሽ ቆይተህ ደግሞ እንደዛ ብሎ ነገር የለም። መጠየቅ መብታችን እኮ ነው፣ እንጠይቃለን። ከየት አመጣት እቺ ሴት እንላለን። ምክንያቱም ምድር ላይ ከአዳምና ከሔዋን ከአቤልና ከቃየል ውጭ ሰዎች እንዳሉ አልነገረንም መጽሐፍ ቅዱስ። ሴት አመጣ ሲለን ፈጠረለት ወይስ ወለደለት? ከየት መጥቶ ነው ሴት የተባለው እንላለን። መብታችን ነው። ይህ መጠየቅ አያስቀጽፍም እኮ ይኸው እየጠየቅኩ አልተቀጸፍኩም። ስለዚህ ይሄ የጎደለ ታሪክ አለ መጽሐፍ ቅዱስ ላይ። አንደኛው ታሪክ ይጀመርና በሌላኛው ታሪክ ደግሞ ምን ይደረጋል? ለምሳሌ የማቴዎስ ወንጌልና የሉቃስ ወንጌል ላይ ያ ወንጌላት ላይ ለምሳሌ ጌታ ኢየሱስ ክርስቶስ ያን ኮምጣጤ አለመጠጣቱን ሲናገርና ሙሉ ታሪኩን ሲናገር ፕሮሰሱን ሲናገር አንድ አይደለም። ይሄኛው የመጽሐፍ ቅዱስ ክፍል ሙሉ ፕሮሰስ አያስረዳም። ዘፍጥረት እሺ ሙሉ ፕሮሰሱን አያስረዳም። ይልቁንም በሌላኛው የመጽሐፍ ቅዱስ ክፍል ግን ተያይዞ እናገኘዋለን። አንድ ላይ የተወለዱ ሴቶች እንዳሉ ከዛ በሱ ይቀና እንደነበረ ያ ከዛ በኋላ ግን በመጨረሻ የቃየል ቅናት በእንትን እንደተፈጸመ በሴትም ይቀና ነበር፣ በሁለቱም ይቀና ነበር ነው ሀሳቡ። ይሄ ደግሞ መጽሐፍ ቅዱስ ነው። ሁለቱም መጽሐፍ ቅዱስ ነው። አንተ 80 ላይ ስላለ ከመጽሐፍ ቅዱስ ከተጻፈ ውጭ እያልከው ነው። ከየት አመጣው ሲጀመር እንደዛ የሚለውን ሀሳብ? እሺ ጥሩ። ዘፍጥረት ምዕራፍ 4 ላይ ለምንድን ነው እንደውም አንተ አሁን ባልክበት ሁኔታ የአገር አመጣልሃለሁ ትመልስልኛለህ? ከ66ቱ አሁን አንተ ባልከው ሁኔታ ማለት ትመልስልኛለህ አሁን ወይስ ደግሞ ነገ መጽሐፍ ቅዱስ ይጋጫል ልትል ነው? አሁን እሱን ሳስረ አሁን እኔ አንድ ጥያቄ ሳነሳ በዚህ ጥንቃቄ የማደርገው አንዱ ነገር ማብራሪያ ስለምትፈልግ ማብራሪያ ትፈልጋለች እና ለማብራሪያዋ ደግሞ ጊዜ አይኖረኝም እንጂ 10 ጥያቄ በጠይቅ ግራ አጋብቼ ነው የምትወርደው። አንድ በጠይቅ ግራ ተጋብተህ ነው የምትወርደው። ፓፓ አሁን ለምሳሌ ሰው መጽሐፍ ቅዱስ እኔ ማምነው መጽሐፍ ቅዱስ የሰው ልጅ መልካሙን በመልካም ተረድቶ መልካሙን መንገድ ይዞ እንዲሄድ መጥፎውንም ደግሞ መጥፎ እንዳያደርግ ከመጥፎ ነገር ሌላ ሰው መጥፎ ወይም መጽሐፍ ቅዱስ ላይ ከተጻፉ ሰዎች መጥፎ የሰሩት ነገር ካለ ያን መጥፎ ነገር ደግም እንዳደርገው መልካም ነገር አድርጎ እንዲያልፍ ነው የተጻፈልን ብዬ ነው እኔ የማስበው። ስለዚህ ያ ነገር መልካም የተጻፉልን ነገሮች ሁሉ ለእኛ መዳኛ እንድንድንበት ነው የተጻፈው ብዬ ነው የማስበው። እንድንድንበት ከሆነ አውራምባና ቆቦ ያደረገ አይደለም። እንድንድንበት ከሆነ እኔ ዋና ታርጌት የገባሁበትም ራሱ ለምሳሌ 66ቱ መጽሐፍ ይጋጫል። አሁን ባልከው መንገድ ይጋጫል ብለህ ታምናለህ? እኔ መጽሐፍ ቅዱስ ላይ አሁን ያዝኩት 81 አያዱ አለ ከ66ቱ አሁን ባልከው መንገድ መጋጨት እንደዚህ ከሆነ የሚጋጭ ላውጣና ልንገርህ፣ ከዛ ትመልስልኛለህ? ትጠይቀኛለህ? ትመልስልኛለህ? ከዛ ትመልስልኛለህ ወይ? ጠይቀኝ። እሱ መማማር አይደለ? መማማርማ ገና አሁን አንተን ከጠየቅኩማ እኮ ከታች እኮ ብዙ ሰው አለ። እነሱን ለማስረዳት ቁጭ ልል
እኮ። ስለዚህ ሜቢ ያንን እንትን ካላልክ መማማር ነው እና እንቀጥላለን። እኔ እናንተ እሺ እንቀጥላለን። እሺ እሺ አልፋ የሆነ ነገር ልታሳየን ነበር መሰለኝ። አሳየው በቃ ፓፓ። እንትኑን ላሳየህ እኮ ነው። ይሄ የቅድሙንም መልሱን ሜቢ ሆነ ባይዛዊ መቶ ልፈልሃለሁ እንደዚህ አይነት እንትን የሚባል ሻ በጣም አለ። ከአዲስ ኪዳን ከምዕራፍ አንድ ማቴዎስ ወንጌል ሲጀምር እንደዚህ አይነት ግጭት የሚመስሉ በጣም አለ። ሉቃስ 23 ላይ እኮ ሲጀምር የክርስቶስን ትውልድ ራሱ ሲቆጥር በሌላ መንገድ ነው የሚቆጥረው። ማቴዎስ ደግሞ በሌላ መንገድ ነው የሚቆጥረው። የዮሴፍ ልጅ ብሎ ይቆጥረዋል ሉቃስ። እዚህ ላይ ደግሞ በጣም ይለያያል እና የአማት ግን ይጋጫል ማለት አይደለም። ቢስ ማወቅ አለብህ። ይህን እንድል አሳያችሁ ብዬ ነው። ይሄ መጽሐፈ ቀሌምንጦስ ነው ምዕራፍ 1 ላይ ማለት ነው። ምዕራፍ 2 ላይ ቁጥር 34 ላይ ጀምሮ ያለውን ሜይ ቢ ቶሎ ቶሎ ብዬ ነው ምን መጽሐፍ ነው? ይቅርታ አልፋ አንድ ጊዜ አብርሽ እስከ 81 መጽሐፍ ነው እያነበብኩልህ ያለሁት። አይ መጽሐፉን አልሰማሁትም። ርዕሱን መጽሐፈ ቀሌምንጦስ መጽሐፍ ቀሌምንጦስ። አዳምና ሔዋን ከደብረ ቅዱስ ወርደው ከሱ በታች ተቀመጡ። በዚሁ አዳም ሔዋንን ተገናኛት፣ እሷም ጸነሰች። የመውለጃ ጊዜ ደረሰ፣ ቃየልና ሉድን መንታዎች ወለደች አለ። ምን? ቃየልና ሉድን። እሺ። ዳግመኛም ሔዋን ጸነሰች፣ የመውለጃዋ ጊዜ ደረሰ፣ መንታዎችን አቤልና ቃየልንም ወለደች አለ። አሁንም መንታ ማለት ነው። እነዚህ ሁለቱ ወንዶችና ሁለቱ ሴቶች የአዳም ልጆች አድገው ለጋብቻ ደረሱ። አዳም ይህን ተመልክቶ ሔዋንን እነሆ እግዚአብሔር እነዚህ ልጆችን አሳደጋቸው። ስለዚህ ቃየል የአቤልን እህት አቅሌሚያን ያግባት፣ አቤል ደግሞ የቃየልን እህት ሉድን ያግባት አላት አለ። አዳም ሲወስን ማለት ነው። ያው በቃ ለማራረቅ ከአቤል ጋር የተወለደችው ለቃየል፣ ከቃየል ጋር የተወለደችው ለአቤል ለማራረቅ፣ ያው ሌላ ሰው ምድር ላይ ስለሌለ ማለት ነው። ከዛስ ምን አለ? ትንሽ ዝቅ ላድርግልና አዳምና ሔዋን በዚህ ተስማሙ። ቃየል ግን እናቱን ሔዋንን እናቴ ሔዋን ሆይ ለእኔ ሚስት ትሆነኝ ዘንድ ከእኔ ጋር ተወሰነው ከአቤል ጋር የተወለደችው ነበር። እሱ ግን ቢያልና ከእኔ ጋር የተወለደችው ሉድን ልትሰጡኝ ይገባል። ለአቤል ደግሞ ከእሱ ጋር የተወለደችው እህቱን አቅሌሚያን ሚስት ትሆኖ ዘንድ ትሰጡት ይገባል አላት። ቃየል እንዲህ ሲል የቻለበት ምክንያት የሉድ መልክ እንደ እናቷ ሔዋን መልከ መልካም ስለነበረ ነው። አዳም የቃየልን አባባል ሰምቶ እጅግ አዘነ። ቃየል ሆይ አንተ ከአንተ ጋር የተወለደችውን መንትያ ልታገባ አይገባም፣ ሕግ አይፈቅድልምና አለው። ከዛ ምን አለው ለመፍትሄ? በዚህ ጊዜ በቃየል ላይ ቅንዓት አደረበት፣ ወንድሙን አቤልንም ለመግደል ፈለገ። ወዲያውም አባታቸው አዳም ለአቤልና ለቃየል ለእግዚአብሔር መስዋዕትን አቅርቡ። ለምን? መፍትሄ እግዚአብሔር ይወስንላቸው። በቃ ካልሰማችሁ እግዚአብሔር ይወስን፣ መስዋዕት አቅርቡ ለእግዚአብሔር። በዚህ ጊዜ ወዲያውም አባታቸው አዳም ለአቤልና ለቃየል ለእግዚአብሔር መስዋዕትን ታቀርቡ ዘንድ ከምድር ፍሬውና ከበግ ግልገሎችን መርጣችሁ አቅርቡ አላቸው። አዳም ንግግሩን በመቀጠል እንዲህ አላቸው፣ ወደ ደብረ ቅዱስ ውጡ፣ ከዚህም ወደሚገኘው በዓተ መዛግብት ግቡ። ከዚህም ሆናችሁ በመጀመሪያ ለእግዚአብሔር ጸሎት አድርሱ። ወዲያውም የተሸከማችሁትን ፍሬና በግ ለቁርባን አቅርቡ አለ። ከዛን ያው ታሪኩ ታውቃለህ፣ እንትን ላይ ያለው ዘፍጥረት ላይ ያለው። ከዛን የአቤልን መስዋዕት ይቀበላል። ትክክለኛው አቤል ስለሆነ የአባቱን ትእዛዝ የሰማው ቃየል አልተቀበለ። ቃየል ደግሞ ወዲያው እዛው ጋር ሲመለሱ ይገለዋል ማለት ነው። መንገድ ላይ ታሪኩ ይሄ ነው ባጭር ቃል። አንዱ ጋር የተጀመረው አንዱ ጋር ያልቃል ማለት ነው። እንደዚሁ በዛ አንድ ጥያቄ ልጠይቅ። እሺ፣ ስለ ግጭት ነው። ግጭት ከየት ነው? ዮሐንስ ወንጌል ላይ 10 አመጣላለሁ ነው እዚሁ ጋር እንደዛ አባንተ በመጥቶ አካሄድ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 ነው እንደውልኝ። ምን አዲስ ርዕስ ሊከፈት ነው ወይስ? አይ እዛው ነው ግጭት ስለሆነ ማለት ነው። እሺ 4:14 ያው እንደምወዳችሁ ልጆች አድርጌ ልገሰጻችሁ እንጂ ላሳፈራችሁ ይህን አልጽፍም ይላል። ምንድን ነው አልፋ ያንበብልኝ የንባብ ችሎታ ሊፈትነኝ ነው።
አይደለም እኔ አይ ቲንክ አብሪሽ እንትን እስቲ አንድ ጥያቄ ልጠይቅህ ነው ሜቢ አይ እችን አንብብልኝና እኔ አነብልሃለሁ ብዬ ነው። ቆይ አሽጌ የለውም አንድ ጥያቄ ልጠይቅህ እስቲ። ቆይ ሳትጠይቀኝ አንብብልኝ። አንድ አንብብልኝ ከይቅርታ አንድ ጊዜ ቆይ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 40 አካባቢ ላይ ቆይ አንድ ጊዜ አንድ አንብብልኝ ከይቅርታ ጋርሽ አንብብልህ እኮ ኤርሚ ይሁን እኔ መጽሐፉን ቀየርኩ። አንተ አንብብልኝ። አይ እንግዲህ ብራዘር አብረሽ የንባብ ችሎታ እየፈተነኝ ነው። እኔ ማነበብኩ እሱ ማነበብ አሁን ይሄ መናናቅ ነው። እሺ ኤርሚ አንብብልኝ። እሺ ይሄው አነበብኩልህ። እንደምወዳችሁ ልጆች አድርጌ ልገስጻችሁ እንጂ ላሳፍራችሁ ይሄን አልጽፍም አለ። ስለዚህ እሺ እኔ ላንብብልህ ደግሞ ይህንም የጻፈውላችሁ ላሳፍራችሁ አይደለም ልጆቼ እና ወዳጆቼ እንደመሆናችሁ ልምከራችሁና ላስተምራችሁ እንጂ እኔ ለሁላችሁ ቤዛችሁ ነኝ። እናንተ ግን አላፈራችሁኝም ይላል። አይጋጭም? በጣም በእውነት ይሄ እንዴት ይሄን ከስንት ዓመት ተመራመረ? ከምኑ ጋር አይጋጭም? አንተ ከነገርከኝ አንተ ካነበብክልኝ ጋር ከየትኛው እኔ ያነበብኩልህ ምንድን ነው? አሁን ያነበብክልኝና ይሄኛው አንድ ነው ሀሳቡ? ምንድን ነው ሀሳቡ? እስኪ ንገረኛ። ግጭቱ ይሄ እንደዚህ ስለሚል ይሄኛው ደግሞ እንዲህ ስለሚል እዚህ ጋር ይጋጫል ብለህ ንገረኝ። እሺ ቆይ ላንብብልህ አንተ ያነበብክልኝ። እሺ ላንብብልህ አንተ ያነበብክልኝም ማለት ይህን የሚጽፍላችሁ እንደተወደዳችሁ ልጆች አድርጌ ልምከራችሁ እንጂ ላሳፍራችሁ ብዬ አይደለም። አንተ ያነበብክልኝ ነው። እሺ ከዛ በፊት ደግሞ እኔ ያነበብኩልህ ከዚህ በፊት ይህንንም የጻፍሁላችሁ ላሳፍራችሁ አይደለም ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ እኔ ለሁላችሁ ቤዛችሁ ነኝ ይላል። ስለዚህ የቱ ጋር ነው የተጋጨው? ለሁላችሁ ቤዛችሁ ነኝ የሚለው ለሁላችሁ ቤዛችሁ ነኝ ማለት ነው። ምን ማለት ነው? ለሁላችሁ ቤዛችሁ ነኝ ማለት ቤዛ ማለት ምን ማለት ነው? አረ እየጠየቅኩ ምን ልሰጠህ ይገኛለህ? ምንድን ነው ቤዛ? ማን ነው ተናጋሪ? ጳውሎስ። እሺ ጳውሎስ ቤዛችን ነው እንዴ? ጳውሎስ ቤዛችሁ ነኝ እና ይላል እና እዚህ ላይ ያላለው እኮ ቤዛችሁ ነኝ ነው የምለው እኮ። ቤዛችሁ ነኝ የሚለው ነው ጥያቄው። ስለዚህ ምንድን ነው ቅር ያለህ ነገር? ቤዛ መሆኑ ምንድን ነው ቅር ያለህ? ቤዛ መሆኑ ከክርስቶስ ጋር ቤዛ። አሁን ክርስቶስ ቤዛችን ነው። እሺ ሐዋርያት ሥራ ምዕራፍ 7 ላይ ክርስቶስ ቤዛችን ስለሆነ ከክርስቶስ ቤዛነት ጋር አይጋጭም ወይ? ሐዋርያት ሥራ ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 እሺ ከቁጥር 35 አንብበው። ቁጥር ስንት? 35 በእኛ ላይ አለቃና ፈራጅ ማን አድርጓል የሚለው ቀጥላም በችግር የለም።
በእኛ ላይ አለቃና ፈራጅ ማን አድርጎሃል ብለው የካዱትን ያን ሙሴን በቁጥቋጦ መካከል በታየው መልአኩ እጅ እርሱን መልእክተኛና አዳኝ አድርጎ እግዚአብሔር ላከው። አቤት አቤት ድገሙ እስኪ። ብለው የካዱትን ያንን ሙሴን በቁጥቋጦው መካከል በታየው በመልአኩ እጅ እርሱን መልእክተኛና አዳኝ አድርጎ እግዚአብሔር ላከው። አዳኝ ነው የሚለው እሱ ጋር። እሺ ጴንጤዎች ቤዛ ብለው ነው የሚተረጉሙት። የጴንጤዎችን መጽሐፍ ነው ያዝኩት እኔ። ሹምና ፈረጅ ቤዛ ብለው ነው የሚናገሩት። ስለዚህ አሁን አዳኝ ኢየሱስ ነው። ለምንድነው አዳኝ የሚባለው? እሺ ሌላ ነው መጽሐፈ ምሳሌ ምዕራፍ 4 ከቁጥር 8 ነው። እሺ ይህንን ደግሞ ልክፈታ። በዛኛው መጽሐፍ በራስ መጽሐፍ ክፈቱ። ቤዛ ነው የሚላቸዋል የጴንጤዎች መጽሐፍ ራሱ ላይ የመካኒስ የእምነት መግለጫ ጥምቀት ቤዛችን ነው ይላል፣ ቃል በቃል ማለት ነው። ከሞት ይቤዠናል ያድነናል ይላል። ጥምቀትን እዛ ጋር ለምሳሌ ቤዛ ብሎ ተጠቅሞታል። የመካኒስ የእምነት መግለጫ ገጽ 308 ላይ የፕሮቴስታንቶች መጽሐፍ ይዛል እጅ ላይ ያለ አብርሽ። እንግዲህ እነዚያ ገዥና ፈራጅ አድርጎ የሾመው ማን ነው ብሎ የናቁትን ይህንን ሙሴ እግዚአብሔር በቁጥቋጦ ውስጥ በታየው መልአክ አማካይነት ገዢና ታዳጊ አድርጎ ወደ እርሱ ላከው ይላል። እሺ ተው በቃ መጽሐፈ ምሳሌ ምዕራፍ 4 ቁጥር 8 ላይ ሁለት መጽሐፍ ነው ያዝኩት። ሁለቱ መጽሐፍ መሰረታዊ ትርጉም ሲተረጉም የተለያየ ሊሆን ይችላል። ኤኒዌይስ ቤዛ ነው የሚለው አዲሱ። አሁን የፕሮቴስታንቶች እጄ ላይ ያለው እኔ አዲሱን ያዝኩት። ያው በቪዲዮ ላሳየ ክፈት። የስንት ዓመተ ምህረት ነው? ምስጢር ነው። ዓመተ ምህረቱን አላየሁትም። ምሳሌ ላይ ቃል በቃል ስለምናገኘው ግድ የለም። ላሳይ በቪዲዮ ከፈለግ መጽሐፈ ምሳሌ ላይ ተወስኑ ትጨናነቅ። ጨለማ ነው፣ ቤት አይታይም። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እሺ የመጨረሻ ነው ይሄ። እሺ ወንድሜ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ግባና አንብበው፣ ራስ አንብበው። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 መጽሐፈ ምሳሌ ምዕራፍ 18 የመጨረሻ ነው ጋይስ። ፍሬም የለውም ብዙ ምናወራው። ቁጥር ስንት? ቁጥር 8 የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው ይላል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 18 አልከኝ። ምስኪን የሰው ሀብቱ ለሕይወቱ ቤዛ ሊሆነው ይችላል። የሰው ሀብቱ ለሕይወቱ ቤዛ ሊሆነው ይችላል። እንደውም እዚህ ላይ ምንድነው የሚለው? የፕሮቴስታንቶች ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ እንደው ይሄ የኢየሱስን ቤዛነት ይወስዳል። በብሉይ ኪዳን እኮ ኢየሱስ አልነበረም ማለት በስጋ ወደ ምድር አልተገለጠም። ኢየሱስን የሚተካ ነበረ፣ ሀብቱን ብር ነበረ ኢየሱስን የሚተካ አይደለም። እዛኔ
ምሳሌ ሲጻፍ እኮ ኢየሱስ ክርስቶስ ምድር ላይ አልነበረም የኔ ጌታ። ስለዚህ ኢየሱስ ክርስቶስን ይተካው ነበር ይሄኛው ሀብቱ ለነፍስ ቤዛ ይሆን ነበር። ስለዚህ ኢየሱስ ክርስቶስ ሳይኖር በፊት ኢየሱስን የሚተካ ነበር። ስለዚህ በብሉይ ኪዳን ጊዜ እኮ የኢየሱስ ክርስቶስን ደም ተክቶ እኮ የእንስሳት ደም ለመስዋዕት ይቀርብ ነበር እኮ። ስለዚህ ለነፍስ ቤዛ ነው ማለት እንችላለን። ስለዚህ ፍጡር ቤዛ ይባላል ማለት ነው አይደለም? መስዋዕት የሚሆነው ስለ መስዋዕት ነው የሚሆነው። ድሃ የሆነ ሰው እርግብ፣ አቅም ያላቸው ሰዎች ደግሞ እንስሳትን ያቀርቡ ነበር እኮ። ያ ማለት እኮ እንስሳት ለእኛ ቤዛ ሆነው ሳይሆን የኢየሱስ ክርስቶስን የመምጣቱን ጥላ ሊያሳዩን እንዲያሳዩን እንዲሆኑ ነበር ዛን ያቀርብ የነበረው ለሰው ነፍስ። ስለዚህ አሁን ይሄንን በብሉይ ኪዳን ገብተህ ደግሞ ቤዛችን ወይም ፕሮቴስታንት ወይም ደግሞ ክርስቲያን በፊት አዲስ ኪዳን ከመምጣቱ በፊት ለሰው ልጅ ብር ቤዛው ነበረ፣ ለህይወቱ ብር ቤዛው ነበረ ብለህ ልታስተምር ነው ማለት ነው። ይሄ ስህተት ነው አስተምሮቱ ራሱ። አሁን በአንተ ጭንቅላት ነው ስህተት ትክክል የሚባለው። መጀመሪያ ይባላል ፍጡር አይባልም ማለት ቅድም ሳመጣብልህ ደግሞ ይኸው ገንዘብ ቤዛ ነው፣ ለነፍስ ቤዛ ነው ተባለ። ገንዘብ ይሄ እኮ እኔ ቤዛችሁ ነኝ የሚለው እኮ በአዲስ ኪዳን ኢየሱስ ክርስቶስ መምጣቱንም ደግሞ ሞቶ ሲያስተምረን የነበረ ቤዛችሁ ክርስቶስ ነው ብሎ ሲያስተምር የነበረው ጳውሎስ እኔ ቤዛችሁ ነኝ ብሎ የተጻፈውን ቦታ ወይም ደግሞ እሱ አይደለም ያለው ጳውሎስ እንደጻፈ እሱ ቤዛችሁ ነበረ ብሎ ተብሎ ለማስተማር በውሸት የተጻፈውን ቦታ ነው እኔ ያሳየውክ። ስለዚህ ይሄ ከጳውሎስ አስተምሮት ራሱ ጋር አይጋጭም ወይ ነው? እሺ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እስኪ ይሄ አይጋጭም ወይ ነው? እስቲ እሱ መልስ። አይጋጭም አብርሽ። ለምን ኢየሱስ ክርስቶስ ቤዛችሁ ነው ብሎ የጻፈው ሐዋርያ ጳውሎስ ጆሮ ከተተና ሄደና መጽሐፍ ቅዱስ አንብብልኝ እንደማይጋጭ ላሳይ ነው ወንድሜ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 አንብበው። እዚህ ጋር ገንዘብ የነፍስ ቤዛ ነው ስል ምን አልከኝ? በብሉይ ኪዳን ገንዘብ ነበር፣ በአዲስ ኪዳን ኢየሱስ ነው አይደል? ትንቢተ ኢሳይያስ ስንት? ቆይ በብሉይ ኪዳን ገንዘብ፣ በአዲስ ኪዳን ኢየሱስ ነው ቤዛ የሰው ልጆች አላልኩም እኔ። ስለዚህ ቤዛ ለምን ተባለ? ገንዘብ የኢየሱስን ቦታ ተክቶ ነው? መጽሐፍ ቅዱስን እኮ በቃል እኮ አይደለም እኮ በአውዱ ነው የምትፈታው። አውዱን አንብበዋል ሙሉን? አውዱ ምን ይላል? እስኪ ንገረኝ፣ እስኪ አብራራልኝ። ምንድን ነው እኮ አንብዋ፣ ምዕራፉ ሙሉ አንብዋ። ታዲያ እኮ አንብቦ ነው ንገረኝ። እንግዲህ ይትፈቅጅላል። አንድ ሰዓት ሰጥቻለሁ። ጳውሎስን አውድ አይተሃል? ኢየሱስ ክርስቶስን ቦታ ይተካል። ቅዱስ ጳውሎስ ከኢየሱስ ጋር ተሰቅያለሁ እንደሚል ታውቃለህ? አላለም። ከክርስቶስ ጋር ተሰቅያለሁ አውዱን ላንብብልህ እሱን ከፈለግ። ቆይ ተሰቅያለሁ ብሏል አላለም? ቃሉን አሁን አውድ አንብበህ አይደለም ሙሉን ላንብብልህና መጨረሻ ላይ እኔ ቤዛችሁ ነኝ የሚለው መጀመሪያ የተጻፈውን ያፈርሳል አፈርስም የሚለውን ራስህ ትፈርዳለህ አንተ። ሙሉ አንዴ አዳምጥ። በጣም ባይዘው ከታች ያለውም ሰው በጣም ለአንተ በጣም ጥሩ ነገር እየተናገርክ እየመሰለ ነው። በጣም አሰልችም ነው ባይዘው። አሁን ቤዛ የሚለው ቃል ትርጉሙ የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው ወይ ብዙ ትርጉም ነው ያለው የሚለውን ላሳየህ ነው። እሺ አሁን ትንቢተ ኢሳይያስ በአጭሩ አሁን ረጅም ሳንጓዘ እኔ ይሄን ሁሉ ልል የፈለግኩትን ልንገርህ። ማለት በመነሻ እንዳልኩ ኦርቶዶክስ የሚሆን አሁን ማጆሪቲ እስኪ አብረሽ በቃ ታይተው በእናትህ በጣም ባይዘው በጣም ደወረስት ፊሎሶፈር ነው አንተ። በጣም በጣም ሃይማኖት ያላት የሆነ ነገር ብታምን ፊሎሶፈር። ኤኒዌይስ ኢሳይያስ 43:3 ላይ ሂድና አንብብልኝ። እሱን ፍልስፍናውን ለቤተሰቦች ከሰሙ ንገራቸው። አብርሽ ሂድ። ይወጃለሁ 43:3 እኔ እግዚአብሔር አምላክ የእስራኤልም ቅዱስ መድኃኒት ነኝና
ግብፅ ለአንተ ቤዛ እንድትሆን ኢትዮጵያንና ሳባን በአንተ ፋንታ እሰጥሃለሁ ይላል። እሺ፣ ስለዚህ አሁን ግብፅ በመጀመሪያ በብሉይ ኪዳን ግብፅ ነበረች ቤዛ፣ በአዲስ ኪዳን ኢየሱስ አረ ለአንተ ኢየሱስ በምንድን ነው ቤዛ የሆነን? በደሙ አይደለም? አይ ሳስቅ፣ ሲሪየስ የኔን ጥያቄ መልስልኝ። መጀመሪያ የኔን ጥያቄ መልስልኝ። በብሉይ ኪዳን ግብፅ ነበረች አይደል ቤዛ? በአዲስ ኪዳን ኢየሱስ ነው። ግብፅ ብቻ አይደለም እኮ ኢትዮጵያን ቤዛ ናትናና ነው። ስለዚህ በብሉይ ኪዳን ቤዛ በአዲስ ኪዳን ደግሞ ኢየሱስ ቤዛ። ይሄ እኮ መከራከሪያ፣ ይሄ እኮ የቲክቶኩ መከራከሪያ ርዕስ ነው። ተከራከር እሱ እኔ መጠየቅ ነው የምፈልገው። እኔ መከራከር አይደለም። ስትያዝ ማጀራት ስትያዝማ መከራከር አልፈልግም ትላለህ እንዴ? ቅድም አካል ዘራፍ ሰው የጻፈው ሰዎች የጨመሩ ስትላል ነበር እንዴ? ታዲያ ኢየሱስ ይሄ ልንገረማ፣ ይሄ በአዲስ ኪዳን አሁን ለምሳሌ ለምድርም ብርም ገንዘብም ሀብትም ቤዛ ነው ልትለኝ ትችላለህ። በአዲስ ኪዳን ሐዋርያ ጳውሎስ ክርስቶስ ቤዛ ሆነ ጽፎልን እኔ ቤዛችሁ ነኝ ብሎ ስጽፍ ምን አይነት ስሜት ይሰማል? ሐዋርያ ጳውሎስ ያስተምሮናል ወይ ነው? ሐዋርያ ጳውሎስ እንደዚህ አዳምጥ መጀመሪያ ብራዘር፣ እያዳመጥኩ ነው። ሐዋርያ ጳውሎስ ቤዛችሁ ነኝ ስል አንተ ትቀበላለህ? ቤዛዬ ነው ብለህ? እቀበላለሁ። በቃ ስለዚህ እሱ የአንተ እምነት ነው ማለት ነው። ሜይ ቢ ኤርሚ የት ቤተ እምነት ነው አብሬሽ? መጀመሪያ ፈላስፋ ነኝ ሲል ነበር እኮ። ሃይማኖት ማለት እኮ ሲያወራ ነበር እኮ። አሁን ደግሞ ቆረቆሮ አሁንም የፈለኩት አብሬሽ ኤርሚ አልተረዳኸኝም። አልፋም ኤርሚም እዚህ ውስጥ አንቺ በጣም ፊሎሶፈር ሆንሽ መስሎሻል። ግን ያው ስጠይቅ ግን በቃ ሩጫ እቺን ላሳያለሁ። የትም አልሮጠም ማለት ይሄው ግብፅ በብሉይ ኪዳን ቤዛ ነበረች ወይ? ይሄን ብቻ ንገረኝ ቀድመህ። በብሉይ ኪዳን ግብፅና ኢትዮጵያ፣ በአዲስ ኪዳን ደግሞ ኢየሱስ ነው ቤዛ? አዎ በለኛ። እዛ ወደ አልፋ ነው። እኔ ለምን መሰለህ መጽሐፍ ቅዱስን አንድ ቁጥር አንብቤ በቃ ሚት አልክ አልፋ ቀጥል። ሜይ ቢ ዘሁልቅ ላይ እኮ እንስሳት ራሱ ቤዛ ይሆናሉ ይላል። ለምሳሌ ለልጆች መጀመሪያ ልጅ ለእግዚአብሔር ትቀድሳለህ። ከዛ ልጁን ከፈለግከው ያው መጀመሪያ ነገር ሁሉ ለእግዚአብሔር ይሰጥ የለ አስራት። ግን ልጁን ከፈለግከው ምን ታደርጋለህ? እንስሳት ትሰጥና ወይም ደግሞ ገንዘብ ትሰጥና ምን ታደርጋለህ? ልጁን ትወስዳለህ። ከዛን ተቤዥሆ ማለት ነፃ አወጣኸው። እስቲ እኔ አሁን የመካነ ኢየሱስ ላምበልክ። ይሄ የመካነ ኢየሱስ የእምነት መግለጫ ነውና 308 ገጽ ላይ ስለ ጥምቀት ጥቅም ሲያስረዳ ክፍል 3 ክፍል 4 አለውና ክፍል 2 ላይ ይላል። እሺ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ኤርሚያን ብልኝ እስቲ ይላል። ይሄ ይቤዣል ይላል። ከሞትና ከዲያብሎስ ጥምቀት ይቤዣል ብሎ ተጽፏል። ይሄው የጴንጤ ነው እንግዲህ ማን ያምኛል? የጴንጤ ሳይሆን የፕሮቴስታንት የመካነ ኢየሱስ ማለት ነው። ኤኒዌይስ ግን ወንድማችን አብርሽ እየሰማን ከሆነ ቤዛ ማለት አንድ ትርጉም አይደለም ያለው። እሺ ምትክ ቤዛ ይባላል፣ ጫማ ቤዛ ይባላል፣ ገንዘብ ቤዛ ተብሏል፣ ሀገር ቤዛ ተብሏል። እሺ የቤዛ ትርጉሙ ብዙ አይነት እና ቅዱስ ጳውሎስ የተጠቀመው እዚህ ጋር አሁን ያየኸው ከኢየሱስ ክርስቶስ እኩል ለማድረግ ወይም ደግሞ ኢየሱስ ክርስቶስ ጋር ልክ እሱ ደሙን እንደከፈለልን እሱም ከፍሎልናል ማለት አይደለም። በጣም ብዙ ትርጉም ያለው ባይዘው ላሳቢ ቤዛ ማለት ምን ማለት እንደሆነ ያው
መድኃኒት ይሆናል። ዋጋ ስለ ፈንታ በቁሙ ዋጋ ካሳ ለውጥ ምትክ ኃላፊ ዋቢ ዋስ መድን ተያዥ ጫማ ተያለ ጫማ የሚለው ጥላ ጋሻ እኔ ለእናንተ ጋሻ ነኝ ካለ ቅዱስ ጳውሎስ ለምሳሌ እኔ ለእናንተ ቤዛ ነኝ ማለት ይችላል። እኔ ለእናንተ ጥላ ነኝ ካለ እኔ ለእናንተ ቤዛ ነኝ ማለት ይችላል። ምትካችሁ ነኝ በሆነ ነገር ተክቷቸው ከሆነ ወደዛ መልእክቱን ሲጽፍ እኔ ለእናንተ ቤዛ ነኝ ይላል። እሺ እነዚህ ሁሉ ምንድናቸው? የቤዛ ትርጉሞች ናቸው። ጫማ ራሱ አሁን ሲሊፐር እዚህ ጋር የሚታየው ይታያል። ይህ ሲሊፐር ቤዛ ነው የሚባለው። እሺ ቤዛ ይባላል። ስለዚህ ቤዛ ትርጉሙ መስቀል ላይ መሰቀል ብቻ አይደለም እና ከዛ አንጻር ነው። ለማንኛውም የሚመች ብራዘሪ ዌስት ይመችሽ። በቃ አብረሽ ሚዩት መሆንሽን ማታውቂ መሰለኝ ያወራሽ ነው። እሺ አይ ቲንክ አንሚዩት ማድረግም የሚችል አይመስለኝም ወንድማችን። ተባረክ አብረሽ ልንገለሽ እና ሌላ ጊዜ ትገቢያለሽ። ያራዳለች ምርጥ ውሰ እሺ እስኪ አዲስ ሰው ደግሞ እናስገባል። እሺ ካሊድ እንዴት ነው ይርሜ? ጤና ይስጥልኝ ወንድማችን፣ እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። አለ እየተከታተልን ነበር ነው። እሺ እስካሁን ተከትዬ አላውቅም። አሁን ነው ሁሉን ነገር እያየሁ ያለው እና የሆነች አንድ ጥያቄ ስላለችኝ ምናልባት ከተመቸ ልጠይቅ። እሺ ጠይቅ። የቃል ባህሪ ለስጋ የስጋ ባህሪ ለቃል ስንል በስጋው ታማሚ ሟች የስጋ ባህሪ ነው። ግን የስጋን ሟችን ታማሚን በግድ ሟች በግድ ታማሚ በግድ ተራቢን ለቃል እንዴት ሰጠ ማለት እንችላለን? እዚህ ላይ ግልጽ ያልሆነልኝ ነገር ስላለስ እያነበብኩ ስለነበረ ነው ልጠይቅ። ምን አልከኝ? የቃልን ምን ለቃል እንዴት እንሰጣለን? የቃል ባህሪ ለስጋ ባህሪ የቃል እንላለን በተዋህዶ ጊዜ። አዎ የእግዚአብሔር ሰው ሆነ ሰው እግዚአብሔር ሆነ እንላለን። የቃልን ባህሪ ለስጋ የስጋን ባህሪ ለቃል እንላለን። በዛን ጊዜ የቃል ባህሪ ምንድነው? የቃል ባህሪ ምንድነው? የመለኮት ባህሪ ነው። የስጋ ባህሪ ደግሞ ምንድነው? ስጋ በግዱ ሟች ነው፣ በስባሽ ነው፣ ተራቢ ነው። ምን ሳይል ሳይፈልግ ስጋ አይደል ነበረ። እንደዛ ነበረ ጌታ ኢየሱስ ክርስቶስ እስኪመጣ። ግን ከተዋህደ በኋላ የስጋን ባህሪ ለቃል አደረገ ወይም የስጋን ባህሪ ለመለኮት አደረገ እንላለን። ግን የተዋህደው ማን ነው? ቃልና ስጋ ነው። መለኮትና ስጋ ነው። መለኮትና ስጋ ሲዋሃድ የስጋ ሟችን በስባሽን ተራቢን በግድ ማለት ነው ሳይፈልግ እሱን ወዶ እንዲሆን ያደረገልን በቃል ከከበረ እንዴት ነው እሱ ላይ ሊሆንልን የሚችለው? ወዶ ካደረገ የሚለው አልገባኝም ወንድሜ። ወዶ ካደረገ የሚለው አልገባኝም። እሱ ቃል በግድ የሚለውን ቃል አልገባኝም። በግድ ማለት ነው ስጋ ማለት አሁን ያንተ የምትራበው ወደህ አይደለም የምትራበው አይደል? ተገደህ ነው የምትራበው። የምትሞተውም ተገደህ ነው አይደል? እሺ አዎ ሟች ነን እኛ። ሟች ነው ከፍሬ ይበልጧል አይደል? ስለዚህ ከሕይወት ዛፍ ስላልበላ ሟች ነው። የክርስቶስ ስጋ ከመለኮት ጋር ከመዋሃዱ በፊት ስቲል ሟች ነኝ እኮ አይደል? ይሞታል። ስጋ እኮ ይሞታል፣ ደጋሚ ይነሳል እንጂ የአዳምን ስጋ ነው የተዋሃደው። አዎ ኦብቪየስሊ የአዳም ስጋ ሟች ነው፣ ተራቢ ነው፣ ተጠሚ ነው፣ በስባሽ ነው፣ በግድ። ግን የአዳምን ስጋ ሲዋሃድ ከመለኮት ጋር ነው የተዋሃደው። እውነት ነው። መለኮትና ስጋ ተዋህዶ የቃልን ባህሪ ለስጋ የስጋን ባህሪ ለመለኮት እንላለን። የቃልን ባህሪ ለስጋ ሰጠ። ባህሪ ራሱ ስትል ምን ማለት ነው? ባህሪ ራሱ ስትል ምን ማለት ነው? ተለወጠ እንዴ?
አሁን ክርስቶስ ተለወጠ እንዴ? አምላክነቱ ተለወጠ እንዴ? ሰው ሲሆን አልተለወጠም። ስለዚህ የባህሪ ለውጥ የለም ማለት ነው አይደል እንዴ? አለ እንዴ? ፍጹም አምላክ አይደለም እንዴ? ግን የስጋን ባህሪ ለመለኮት የመለኮትን ባህሪ አምላክ ሞተ ይባላል። አምላክም ሞተ ሲባል እንዴት ባለ ሁኔታ ነው? በስጋው ሞተ አምላክ። በስጋው ሞተ የምንለው ከያዘው ስጋ አንጻር ነው። ያ መለኮት ግን ያን ስጋ ሲዋሃድ ግን ባህሪው ተለወጠ ወይም ሌላ ባህሪ ያዘ አንልም አይደል? አንልም። ግን ይልቁንም ምን እንለዋለን? ያ ፍጹም አምላክ ፍጹም ሰው ደግሞ ሆነ ማለት ነው። ፍጹም ሰው ፍጹም አምላክ ስንል ደግሞ 100% ሰው 100% አምላክ ማለት ነው። እሺ ያ 100% አምላክ ግን ከዛ ያንን 100% የሆነውን ሰው እንደመያዙ ወይም ደግሞ እንደመዋሃዱ ከዛ ጋር የሞተልን አምላክ ነው፣ የተሰቀለልን አምላክ ነው እንላለን። ይሄ አስገዳጅ ምናምን የሚባለው ነገር አሁን ቃሉ ብዙም አልገባኝም። አሁን አንተ የምታወራው ቃል በጣም ከይቅርታ ጋር ማለት ነው እንትን ላይ ነው እንትን ምዕራፍ ቁጥር አልያዝኩኝም እንጂ የቃል ባህሪ ለስጋ የስጋ ባህሪ ለቃል ሆኗል ይለናል። በቃ ምዕራፉን ያዝና ከላይ ጀምሮ አንበባ ነው። እስኪ እንትን እንላለን ቼክ እናደርጋለን። ለምሳሌ እኮ የማይራቡም ነበሩ። ለምሳሌ አይደለ እንዴ በየትምህርታችን አስተምሮ እኮ አዳምና ሔዋን ገነት በነበሩ ሰዓት ላይ ራሱ እንዴ ነው ሰው ጠግቦ ይበላል አይደለ? ግዴታ ተርቧል ነበር። ረሃብ የመጣው ከውድቀታቸው በኋላ ነው። ሁለተኛ ደግሞ ለምሳሌ ሙሴ 40 ቀን ሲቆይ እናያለን አይደለ? ሰው በአሁን በተፈጥሮ ነው ያውን 40 ቀን አልቆይም። 40 ቀን አይደለም ቁርስና ምሳ ከዘለልኩኝ ያው ማታ ላይ እንግዲህ መልከ ይመጣል። ኤልያስ 40 ቀን ሲቆይ እናያለን። ኢቭን ደግሞ እኛም ራሱ ከትንሣኤ በኋላ አንበላም አይደለ? እንደ መላእክት ነው የምንኖረው። ያንን ነገር ሁለተኛ ደግሞ ካዲ ክርስቲያን ጥያቄ ጠይቀና እዚህ ላይ ክርስቶስ ከስጋ ጋር ቃል ከስጋ ጋር ሲዋሃድ ባህሪ ነበር አይደል? አስቀድሞ የሰው ባህሪ ስጋ ጋር አይደለም። ባህሪ አሁን ለምሳሌ ከሁለት ባህሪ አንድ ባህሪ እንላለን አይደል? ባህሪ ነበር አይደል? አስቀድሞ ለምሳሌ የሰውኛ የአምላክነት ባህሪ አለ ይታወቃል። የአምላክነት አካል አለ ይታወቃል። የሰውነቱ ባህሪው አስቀድሞ ነበር አይደል? ሳይዋሃዱ በፊት የሰውነት ባህሪ ለአምላክ ነበረው አይደለም። የሰውነት ባህሪ ብቻ የሰው ባህሪ ብቻ የሰው ባህሪ ለሰው ነው። የአምላክ ባህሪ ለአምላክ ነው። ጥያቄ እሱ ሳይሆን ለመለኮት ነው። ጥያቄ እሱ ሳይሆን ለምሳሌ ባህሪ ነበር አይደል? ከሁለት ባህሪ አንድ ባህሪ ስትል ሌላ አንድ የአምላክነት ባህሪና የሰውነት ባህሪ ነበር አይደል? ባህሪና የስጋ ባህሪ ወይም የባህሪና የስጋ ባህሪ ነው የምንለው። የስጋ ባህሪ አስቀድሞ ኤግዚስት ያደርግ ነበር አይደል? ሳይዋሃድ በፊት ስጋ ለብቻው ባህሪው ማለት ነው። ስጋውማ ከማርያም ነው የወሰደው። ገና ስጋ ለብቻው አዳም ነው። የአዳምን ስጋ ተዋህደ ነው የምንለው። ሜቢ እዛ ቀን አንተ ባጣንከር ያለ ለምሳሌ ባህሪ ማለት የሰው ነው። በቃ ባህሪ ማለት የአዳም ባህሪ ነው። በቃ አንድ ባህሪ ነው ያለው፣ የሰውኛ ባህሪ ነው። አንተ ወይቱ ጋር መሰለሰት የሚመጣው አካል የለም አስቀድሞ። አሁን የህድረት አይነት ጥያቄ ነው የጠየቅ ያለው። ባህሪ አስቀድመዋል፣ አካል ግን አስቀድሞ የለም። አካል አስቀድሞ ካለ ባህሪ አስቀድሞ ካለ ምን ይሆናል? ሰው ነበረ አምላክና የሆነ ሰው መጥቶ አንድ ላይ መጥቶ ሰው ላይ አደረ ማለት ነው። ለምሳሌ አንዳንድ ሰዎች አሉ አይደለ? ከድንግል ማርያም ከወለደችው በኋላ መጥቶ ተዋህዶ ሲጠመቅ አምላክቱ መጥቶ ተዋህዶ የሚባል ነገር አለ። አካሉ ኤግዚስት የሚያደርገው በቃል ማንነት ላይ ነው። ቃል ደግሞ አምላክ ነው። ገብቶሃል አይደለ? መጀመሪያ ስጋ ለብቻ የነበረ አልነበረም። አሁን በግድ ይራባል ምናምን የምትለው ለብቻ መጀመሪያ አልነበረም። የሆነ ሰው ነበርና ከዛን አምላክነቱ ተጨምሮበት አይደለም። ስጋው ኤግዚስት የሚያደርገው በቃልነት ላይ ነው። ስጋ ለብቻው አልነበረም ስትል ለምሳሌ ከሁለት ባህሪ አንድ ባህሪ ሲባል ሰምተህ ታውቃለህ አይደለ? እኮ ከሁለት ባህሪ አንድ ባህሪ ስንል ባህሪ አስቀድሞ ነበር አይደለ? አንድ የቃል ወይም የመለኮት ባህሪ ነው። የመለኮት ባህሪ ቆይ ጥያቄ እዛ ጋር አይደለም እኮ የስጋን ባህሪ ነው ተዋህደ ብለን የምንለው እሱ ጋር አይደለም። ቆይ ተዋህዶ ጋር ሳትደርስ በፊት ተዋህዶ ሳይፈጠር በፊት ባህሪ ነበር ወይስ አልነበረም? የሰው ባህሪ እኮ እየነገርኩህ ነው። የሰውን ባህሪ አለ፣ የስጋን ባህሪ አለ። እሺ የሰው አካል ነበር። የሰው ባህሪ ስንል አንድ ባህሪ ነው። የመለኮትና የቃል ባህሪ ስንል ደግሞ አንድ ባህሪ ነው። የክርስቶስ የተዋህዶ ባህሪ አስቀድሞ ነበር አይደለ? ሳይዋህድ በፊት ኤግዚስት ያደርግ ነበረ ባህሪ። የአዳም ስጋ አላልኩም። ኧረ ባህሪና ስጋ ላይ ወንድማችን የአዳም ስጋ ባህሪ ነው። የሰው ባህሪ በቃ እሺ። አካልስ ነበረ አስቀድሞ? የክርስቶስ የተዋህዶ አካል አስቀድሞ ነበረ እንዴ? ክርስቶስ ሳይኖር አካል አለ ብለህ ታምናለህ እንዴ? የክርስቶስን አካል አይደለም፣ የሰውን አካል ከአዳም የመጣው ነው የሚለው። ያው እንዴ መሰለክ ባጭሩ ሜቢ ለአንተ ሌላ ጊዜ በደንብ መጽሐፎችን በደንብ የተዋህዶ መጽሐፎች ስላሉ
ባህሪ ያስቀድመው አለ። ባህሪ በቃ የሰው ልጅ አንድ ባህሪ ነው ያለው። ለምሳሌ አሁን ቅድም እንዳልከው መራብ፣ መጠባት ልትሎ ትችላለህ፣ መሞት፣ መነሳት ልትሎ ትችላለህ። እሱ እንዳለ ባህሪ ያስቀድመው አለ ከአዳም ጀምሮ ማለት ነው። በቃ የሰው ባህሪ አካል ግን የለውም። አካል ክርስቶስ ቃል ከስጋ ቃል ከድንግል ማርያም ማህፀን ሲገባ ነው የአካል ኤግዚስተንሱ የሚጀምረው። ከዛ በፊት የክርስቶስ አካል ለብቻ የለም። ባህሪያችን አንድ ነው ሁላችንም። ለምሳሌ እኔና የሚ ባህሪ አንድ ነው አይደል? በሰውኛ ባህሪያችን አንድ ነው። አካል ግን እንለያያለን። አካሉ ክርስቶስ የተባለው ባህሪ አስቀድሞ ነበረ። አካሉ ግን አስቀድሞ ነበረ ካልኩ ይመጣል መሰለክ የሆነ ሰው ላይ ነው ክርስቶስ መጥቶ የተጨመረው ማለት አስቀድሞ የሆነ የክርስቶስ ስጋ አስቀድሞ ነበረ ማለት። አሁን ግን በአምላክነቱ ላይ ነው ያ ቃል ኤግዚስት የሚያደርገው። አምላክነቱ ደግሞ አይራብም። ከዛ አንጻር ነው አሁን በግድ መራብ በግድ ጥባት የሚባሉ ነገር መልሱ እዛ ጋር ነው ያለውና ሜቢ ሌላ ጊዜ በደንብ እንትን ትላለህ። ትንሽ ሰፋ ያለ ነገር ክርስቶስ ስለሆነ ያነሳው። ኦኬ አልፋን ፎሎ አድርጎና በደንብ ያስተምራል። ሜቢ እኔ ጥያቄ ሁሉ አልገባኝም ካሊድ። ሜቢ ተለቅ ያለ ጥያቄ ይሆናል ጥያቄ ብሮዬ። እሺ ጥሩ ጥያቄ ይሆናል ጥያቄ። አልፋን ፎሎ አድርጎና በደንብ ተማረሽ። ደግሞ ጥቅሷንም ይዛት መጣ። ጥቅሷ ለሁላችሁም ግልጽ ትሆናለች ብዬ አስባለሁ። የቃል ስጋ የቃል ባህሪ ለስጋ የስጋ ባህሪ ለቃል ታስገይት በቃ እንዲያ ከአልፋ ጋር አውሩና ላይቭ ይገባል። ጋይስ በዚህ አጋጣሚ አልፋን ሁላችሁም ፎሎ አድርጉ። በጣም አሪፍ ልጅ ነው፣ ጎበዝ ልጅ ነው። እየከፈተ ያስተምራል። ኦሮምኛ የምትናገሩ ልጆች በተለይ በደንብ በኦሮምኛም ያስተምራል እስካየውን ድረስ ማለት ነው። እና ግን በጣም አሪፍ ልጅ ነው፣ ጎበዝ ልጅ ነው በጣም እና ፎሎ አድርጉት ሁላችሁም። እዚህ ጋር ይጨምራል ስንት ሰው ፎሎ እናደርገው እና ማየት ፈልጋለሁ ለውጡን። ሁላችሁም ፎሎ አድርጉት ጋይስ። እሺ ካሊዲ ጥቅሱን ታመጣውና እንዲህ እናደርጋለን። በቃ አሁን ጥያቄ ሁላ እኔ ወይ ከኔ ከእውቀቴም በላይ ሊሆን ይችላል አላውቅም። ሜይ ቢ እኔ መጀመሪያ አልገባኝም። ጥያቄ ራሱ ዝም ብሎ ነው የመሰለኝ። አሁን አልፋ ሲያብራራው አንተ በላይ ሆኖ አይደለም፣ ምናልባት ያገላለጥ ችግር ሊሆን ይችላል አይታወቅም። እኔ ብዙ ነገር አውቃለሁ ማለት ነው። እሱም የተረዳው በእርግጥ ወደ ጎን ነውና ምናልባት ለማስረዳት በቃ ወንድማችን ስለ ክርስቶስ አካል ላይ በደንብ ባህሪው ላይ ሳይሆን አንድ ባህሪ ሲባል ስለ አካል አይደለም እየጠየቅኩ ያለው እዛ ገና እንትኑ እኮ ነው እንደመሰለህ። አንተ ጫፉን ነው ይዘህ ያለው፣ ከታች ነው ጉዳዩ። ከታች ካልገባህ ከ10ኛ ክፍል ብትጀምር 1ኛ ክፍል ሳይገባህ እንዴት ይሆናል? ችግር የለውም። መጀመሪያ እሱ ላይ እንትን በል። ለምሳሌ እኔ የጠየቅኩት አጭር ስለሆነ ግልጽ ይሆናል ብዬ ስላሰብኩ ነው። እኔ ችግር የለውም። እስኪ በሌላ ሰዓት እንግዲህ እንትን አይሆንም። ሐኪም ጋር መተህ ይሄን ብቻ ስጠኝ ካለ እንትን ትንሽ ችግር ስለሚሆን እንግዲህ አንተ ታውቀዋለህ። ካሊዲ ጥያቄ ስጠይቅ ማለት ነው መልስ በደንብ ለማዳመጥ ሞክር። እሺ ችግር የለውም። በቃ መልስ በደንብ ለማዳመጥ ሞክር። አሁን ያልከኝ ግን እኔ ጥያቄው ራሱ ግልጽ ነው። ግልጽ ከሆነልኝ ልንገርህ ድጋሚ ጥያቄው እኔ እንዳሰብኩት ከሆነ ልንገርህ ሀሳቡን ምን እያለ እንደሆነ። ለምሳሌ አሁን ክርስቶስ የያዘው ያው የአብርሃምን ስጋ አይደለ? ዕብራውያን እንደሚናገረው የያዘው የመላእክትን ለሚሰሩን ስጋ ነው። ያ የሰው ስጋ ደግሞ የሚራብ ነው። የሚራብ አይደለ? ቃል ከስጋ ጋር ሲዋሃድ ለምሳሌ ስጋ በቃል ምክንያት አምላክነትን አግኝቶ የለ? ለምሳሌ አብርሃም ሳይወለድን ያለው በሰማያት አለው የአምላክነትን ባህሪ አግኝቷል። ለምን? ከቃል ጋር ስለተዋሃደ። ቃልም ደግሞ ከስጋ ጋር ሲዋሃድ ለምሳሌ በብረትና ቄሮስ ሲያስተምር፣ በብረትና በእሳት ሲያስተምር ብረቱ መጀመሪያ ማያቃጥለው የነበረው ማቃጠል ይጀምራል። እሳቱ ደግሞ ማያዙ አሁን መያዝ ይጀምራል። ስለዚህ አሁን ቃል ወይንም አምላክነቱ መራብ ይጀምራል ወይ መጠማት ይጀምራል ወይ? የስጋን ባህሪ የራሱ ስላደረገ ስላልጠፋ የስጋ ባህሪ ይሄ ታዲያ የታወቀ ትምህርት አይደለም። አሁንም አንተ እየነገርከኝ ያለህ የብረትና የእሳት መዋሃድ የአካል መዋሃድ እንጂ የባህሪ ነው እንዴ? ማቃጠል የባህሪ ነው እንጂ አንተ የአካል ይላል እንዴ? ኧረ ብራዘር የባህሪው የሚዋሃዳል እኮ የሚያቃጥልህ እሳት እኮ ብረቱን ስትነካው ነው አይደል እንዴ? አባቶች ሲያስተምሩ መጽሐፍ ላይ እንዳለው ስለ ክርስቶስ በብረትና በእሳት ተደርጎ ለምሳሌ የጋለን ብረት ብትይዘው ብረቱ አቃጠለ ነው እሳቱ ብቻ ነው የሚያቃጥልህ? ብረት ብቻ ትለዋለህ? መጀመሪያ እንደምታነሳው ታነሳዋለህ እንዴ? ብረቱ አታነሳው። ምክንያቱም ብረቱ ግሏል። ስለ ጋላ የባህሪ ለውጥ ያመጣል። ምን አይነት ባህሪ ለውጥ? ይኸው የጋለው ብረት ማያቃጠል የነበረው ክብደት ብቻ የነበረው ማቃጠል ይጀምራል። እግዚአብሔር ደግሞ ኦብቪየስሊ ስጋን ሲይዝ
ዝም ብሎ ይሄ ውስጡ ገብቶ ሌላ ሁለት አይነት ሁለት አካል ሁለት ባህሪ አንልም ታውቃለህ። ስለዚህ እግዚአብሔር የሞተው እግዚአብሔር ነው፣ የተራበው እግዚአብሔር ነው። በምን በስጋው እግዚአብሔር በስጋው የሞተው ራሱ ክርስቶስ በምን ሞተ ይላል? በስጋው ሞተ፣ በመንፈስ ሕያው ሆነ አይደለም እንጂ ስጋ ሞተ አይደለም። ስፔሲፊክ አድርጎ ስጋ ሞተ የሚል የለም። ግን በስጋው ሞተ፣ በስጋው ተኛ። ማ እግዚአብሔር በገዛ ደግሞ ያዋጃትን ቤተክርስቲያን ይሌል እንደ ስለ እግዚአብሔር የዮሐንስ ወንጌል ምዕራፍ የሐዋርያት ሥራ ምዕራፍ 20 ቁጥር 23 ላይ አይደል 23 እንዲህ ይላል። ነገር ግን መንፈስ ቅዱስ ምዕራፍ 23 ነው አይደል 28 በገዛ ደግሞ ያዋጃትን የእግዚአብሔርን ቤተክርስቲያን ይላል። በገዛ ደግሞ ያዋጃትን የእግዚአብሔርን ቤተክርስቲያን እግዚአብሔር ደም አለው እንዴ? ካሊዴ ካሊድ ምን አልከኝ? ብዙም አይሰማም። እግዚአብሔር ደም አለ ወይ? እግዚአብሔር ደም አለ ወይ? ክርስቶስ ካል እንደ ክርስቶስ ካየ ነው አለው ብለን እናምናለን። ምን ይላል? የእግዚአብሔር ምክር ሁሉ ነግሬያችኋለሁ እና ምንም አላስቀረሁባችሁም። በገዛ ደግሞ ያዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደግሞ ያዋጃትን የእግዚአብሔርን ይላል። ስለዚህ ደም የለውም የተባለው ደም ይኖረዋል ሲዋሃድ ኦብቪየስሊ ያ ቃል ስጋ ሲሆን ማለት ነው። አሁንም ኤርሚላ ይቅርታ አድርግልኝና ለአንተ ግልጽ አልሆነልህም ይመስለኛል። እሱኛው እየተረዳኝ ይመስለኛል አሁን ላይ እና እኛ እያልን ያለ የመለኮት ባህሪ ለስጋ ሆኗል፣ አንዴ ተዋህዷል እናምናለን። የስጋ ባህሪም ለመለኮት ሆኗል ብለን እናምናለን። ያ ስንል ግን የመለኮት ስጋ ምንድን ነው? የመለኮት ባህሪ ምንድን ነው? ምሉህ ነው፣ የማይመረመር ሰፊ ነው። የስጋ ባህሪ ደግሞ ምንድን ነው? ሟች ነው፣ አላዋቂ ነው፣ በስባሽ ነው፣ ተጠሚ ነው፣ ተራቢ ነው። በምን በራሱ ፍላጎት ሳይሆን ተገዶ ነው። የማን ስጋ ደግሞ? የአዳም ስጋ ነው። ግን ይህን የአዳምን ስጋ ንብረቱ ሲያደርግ መለኮት ይሄ የአዳም ስጋ እንዳይሞት የሆነበት ወይም እንዳይሞት እንዳይራብ ፈልጎ ሳይሆን ማለት ተገዶ ሳይሆን ፈልጎ እንዳይራብ እንዳይጠማ ያደረገው ምንድን ነው ለማለት ነው። ጥያቄ እዚህ ላይ ነው። እስኪ መጨረሻ ላልካትን ብቻ አሁን ይሄ የአዳምን ስጋ ባህሪው ሲያደርግ የአዳም ስጋ ምንድን ነው? ሟች ነው፣ በስባሽ ነው፣ ተራቢ ነው። ባህሪው አደረገው ተቀበለው ማለት ነው። እሱም ባህሪው ሲያደርግ ያልተቀበለው ነገር አለ። ምን አልተቀበለም? የአዳም ስጋ በግድ ነው ሟች የሆነው። የመለኮት ስጋ ግን በግድ ሳይሆን ወዶ ነው። ኦኬ፣ ያልተቀበለው በግድ ስትል ከምን አንጻር ነው? በግድ እንዳትለው እኮ ኦብቪየስሊ በፈቃዱ ነው ያን ስጋ የለበሰው እንጂ ያ ስጋ ግዴታው ነው መሞት እኮ። ያ ስጋ እኮ ግዴታው ነው መራብ። ተርቦ የለ እንዴ ጌታ ኢየሱስ? ግዴታው አይደለም፣ ወዶ ነው። ግዴታው አይደለም ስትል ከምን አንጻር ነው? ኦኬ፣ አልራብም ማለት ይችላል ያ ስጋ? የመለኮት ስጋ የክርስቶስ ስጋ ጌታ ኢየሱስ አልታመምም ማለት ይችላል? ሲቸነከር በዛ ስጋው መስቀል ላይ ሆኖ አለመታመም ይችላል? አዎ፣ ፈልጎት እኮ ነው። ኦኬ፣ ስለዚህ 40 ቀን ጾሞ የተራበው ፈልጎት ነው ስትል ከምን አንጻር ነው? ያ ስጋ አያስፈልገውም ለመራብ? ስጋው ለምን አስፈለገ ታዲያ? እንደዛ እኮ ነው። እሱ በፍላጎቱ ነው የሞተልን። ስጋው ለምን አስፈለገ? ስጋው በስጋ ለመሞት። ስለዚህ በስጋ ለመሞት አይደል? ስጋው ምን ስለሆነ? ሟች ስለሆነ አይደል? ሟች ስለሆነ ግን በምንድን ነው? በፍላጎቱ ነው። እሱማ የጌታማ ፍቃድ አለበት። ግን ያ የስጋውን ባህሪ ተቀበለው እንጂ እኮ ስጋው እንዳይራብ እንዲራብ፣ ስጋው እንደዚህ የሆነ ተፈጥሮ ላይ ያደረገበት ነገር አለ እንዴ? ስጋው ላይ እኮ እየጠየቅኩ ያለ እሱ ላይ ነው። ስጋው የእሱ ስጋ እንዳይሞት የሆነው በፍላጎት። የእሱ ስጋ ፍጹም ሰው ማለት ነው። ፍጹም ሰው ማለት በቃ ከኃጢአት በቀር አንተ ያደረግከውን ነገር አድርጓል። 100% ሰው ማለት ነው። 100% ሰው ከሆነ ይራባል። ፈልጎት ነው የሚራብ። እሱ ደግሞ ፈልጎት ነው። አየሁልህ፣ ፈልጎት ነው ስትል ደግሞ ኦብቪየስሊ ፈልጎት ነው የፈለገው። ግን ገና ስጋውን ሳይዋሃድ ስጋውን የተዋሃደው ራሱ መራብ ስላለበት ነው።
እሺ የክርስቶስ ስጋ አንተ በግድን የተጠማ በግድን የተራበ ብለህ ነው አይ የምታምነው? በግድ ለምን ትለኛለህ? ስጋውን የያዘው ራሱ ወዶ ስለሆነ ጌታ ኢየሱስ ክርስቶስ ፈቃዱ አለበት እንጂ የስጋ ባህሪው ነው የሚጠማው የሚራበው። አይ ቲንክ ተአምር ካልፈጠረ ወይም ደግሞ በተአምር ካለ አይደለም እንዴ አልፋይ እንትን ነው በቃ እሷ ምን በቃ እዛ በግዷ ላይ ነው ያለው። አይ ቲንክ የሙስሊሞች አይነት ጥያቄ ነው ይዞ ያለው። አንድ ጊዜ ሰው ራሱ በረቸ በቅድስና ከፍ ሲል ምግብ አለ ወደ ባህረ መብራት ይሄዳል። ታውቃለህ? ወደ መላእክት እንደ መላእክት የመሆን ደረጃ ይደርሳል። ይሄን ነው ቅዱስ ለምሳሌ ያሳይቻለሁ። አረጋዊ ካሊል ሳውራ ማለት ትግባ ነው። ደስ እንዳለህ እኔ አንተ ስላልከኝ አልሆንም። እኔ አልገባኝም። ለዛ ነው ፓፓይ እኔ እኮ ሙስሊም አላልኩም እኮ የሙስሊም አይነት ጥያቄ ነው። እነሱ ናቸው እንደዚህ አይነት አይ እነሱ ስጠይቁ የሰማኸውን ይሆናል ምናምን ብሎ ነው እንጂ ካሊድ እንደዛ አላለም። እሺ እኔ ሙስሊም አላልኩም እኮ ሙስሊም ነው ያለ። እኔ አንተን ላስተምርህ እኔ አንተን ልገስጽ የሆነ ነገር ልልህ ወይም ክፉ ነገር ላይ ብፈልግ አይደለም፣ ግን የአምላክ ስጋ ፈልጎት ነው። በቃ መሞትን ፈልጎት፣ መራብን ፈልጎት፣ መጠማትን ፈልጎት ነው እንጂ እንደ ኦብቪየስሊ ፈልጎት ነው። ግን ቆይ ፈልጎት ነው ስትለው ከምን አንጻር ነው? መራብ አልነበረውም ነው? ስጋው ላይ መራብ አልነበረበትም ነው? በስጋው የአምላክ ስጋ በስጋው አይራብም። ክርስቶስ በስጋው አይራብም ማለት ነው? ከፈለገ አይራብም። ግን ፈልጎት ከፈለገማ ቆይ ከፈለገ እሱ ተአምር ነው። የነሳው ስጋ ግን ፍጹም ሰው አይደለም እንዴ? ፍጹም ሰው ነው፣ ፍጡርም ነው ይላል እኮ በስጋው ፍጡርም ይለናል እኮ። እንደውም ካየህ ፍጹም ሰው ፍጹም አምላክ ከሆነ ቆይ ወንድሜ ፍጹም ሰው ፍጹም አምላክ እንደውም በስጋው ፍጡር ነው፣ በስጋው ፍጡር ነው የሚል ማለት ጎርጎርዮስ 31 ላይ ጎርጎርዮስ 36 ላይም ካየኸው ምን አልከኝ? በስጋው ፍጡር ነው የሚል ምን ጎርጎርዮስ 36 ላይም ካየኸው ክርስቶስ በስጋው ፍጡር ነው ብለን እናምናለን ይላል። እሺ የተፈጠረውን ስጋ ነው የነሳው። ኦብቪየስሊ እሱን እናምናለን። ያልተፈጠረ ስጋ አምጥቶ ከሆነ ቦታ የነሳው የለም፣ ከድንግል ማርያም ነው። ድንግል ማርያም ደግሞ ፍጡር ከሆነች እሱም ከፍጡር የተነሳ ስጋ ነው የሚይዘው። ግን ሲነሳው ከነሳው በኋላ ከብሯል ያ ስጋ አይደል? ግን ፍጡር ነው ማለት ለምሳሌ ክርስቶስ መቼ ነው የተሰቀለው? ወንድም ክርስቶስ የተሰቀለው መቼ ነው? አልገባኝም። ክርስቶስ መቼ ነው የተሰቀለው? ሚንስ ተወልዶ ነው የተሰቀለው ወይስ ድሮ ገና ተሰቅሏል? ከተዋህደ በኋላ ተወልዶ ነው የተሰቀለው። እሺ እንዲህ ይላል። ለምሳሌ ራዕይ 13:8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ከዓለም ፍጥረት ጀምሮ ነው በጉ የታረደው እያለ ነው። ምን ማለት ነው? ያው እንደሚወርድ ትንቢት ስለነበረ ነው። ለምን ከዓለም ፍጥረት ጀምሮ የታረደው የሚለው ቃል ይገባ? በስጋ እንደሚወለድ ክርስቶስ በፊት ይታወቃል። ታርዷል እያለ በታረደው በግ እያለ ነው። ከዓለም ፍጥረት ጀምሮ በታረደው በግ እያለ ነው። የታረደበትን ጊዜ ነው የሚናገረው። ከዓለም ፍጥረት ጀምሮ እሺ ጌታ ኢየሱስ ክርስቶስ ቂጣውን ቆረሰና እንኩ ስጋዬን አለ፣ እንኩ ደሜን አለ። ስለዚህ ሐዋርያት ቆርቧል ወይም ደግሞ ስጋና ደሙ ተቀብሏል ብለን እናምናለን። ሳይቆረስ እንዴት ነው ስጋና ደሙ የሚቀበሉት? እንዲህ እኮ ለሐዋርያት እያስተማራቸው የነበረበት ሰዓት ነው እኮ እንጂ ስጋና ደሙ አይደለም ማለት ነው የተቀበሉት። እንዴ በአካል እኮ እኛም አሁን የእሱን ስጋና ደም እሱ ባስተማረው ልክ እየወሰድን እንጂ እሱን በአካል ሞተ ብለን የእሱን ስጋ እየጠጥንትን እያልን አይደለም። ስጋ ካለው በኋላ ኢየሱስ ክርስቶስ ቂጣ ማለት ይቻላል? እንዲያ ነገር እንዴ ብለን ስጋና ደሙ ተብለናል እኮ አንዴ። ስለዚህ ስጋ ክርስቶስ ቆርሶ ሲሰጋቸው ስጋ ካለ በኋላ ቂጣ ነው የምጠ ጸበለን ውሃ እንደማትለው ሁሉ የክርስቶስንም ስጋ ብለን ነው የምትወስደው። የግድ ሰብስታንሱ ይቀየራል እንዲሆናል የሚል አስተምሮ የለንም አልቸዋል። ግን ደግሞ ስጋ ብሎ ቆርሶ ሰጥቷቸዋል። ግን ደግሞ ስጋ ብሎ ቆርሶ ለመስጠት ጌታ ኢየሱስ ክርስቶስ ደግሞ መስዋዕት መሆን አለበት አይደል? አዳም እኮ ያን ፍሬ እንዳትበላ ተብሏል። የህይወት ዛፍ እንዳይበላ የተደረገው ለምንድን ነው? አዳም ከህይወት ዛፍ ቀድሞ ከበላ ምን ይሆናል? ቅጣቱ አልተከፈለለትም ነው አይደል? እሺ ታዲያ ጌታ ኢየሱስ ክርስቶስ ለእነሱ ስጋዬ ብሎ ሰጣቸው። ይኸው ገና ሳይሞት በፊት ማለት ነው፣ ስጋው ሳይቆረስ በፊት። ስለዚህ እንዴት ነው ስጋው ሊሆን የሚችለው ነው ጥያቄ። እሺ አልፋ ዳያደር ሊሆን
ክርስቶስ እኮ እንደሚሰቀልና እንደሚሰቀል ትንቢት አይደለም ምን ነው የታረደው እያለ እያወራ ነው። ከዓለም ፍጥረት ጀምሮ ነው የታረደው በግ እያለ እኮ ከኔና ካንተ ውጭ ወይም ከሰብ ውጭ ሁሉም ክርስቶስ እንደሚሞት እንደሚሰቀል ያውቃል እሱ። እሺ አያውቅም አላልኩም። ይኸው ራእይ መጽሐፍ ላይ ግን ከዓለምም ፍጥረት ጀምሮ በታረደው በግ አለ። ከዓለም ፍጥረት ጀምሮ የታረደ ማለት ነው ነው ጥያቄ እኮ በእግዚአብሔር ዘንድ እሱ መጥቶ እንደሚያደን ይታወቃል እኮ እያልኩ ነው ያለው። ከየት ነው የመጣው? ይሄን አሚን ላይክ እንዴት ተረጎምከው? የታረደ እያለ ጠጡ ስጋዬንም ብሎ ያስተማረ እኮ እንደሚሞት ስለሚያውቀው ነው። እሱ ስጋዬን የሚበላ ደሜን የሚጠጣ ይዘላል እንደሚሞት ስለሚያውቀው ነው። ግን አየው ያ ስጋ መለኮትን ሲዋሃድ ምን ሆነ? ዘመን አይቆጠርለትም ማለት ነው። ዘመን የማይቆጠርለት ያ መለኮት ደግሞ 1 2 3 በዚህ ቀን ተወለደ ተብሎ በጊዜ ውስጥ ጌታ ኢየሱስ ክርስቶስ ያ መለኮቱ ስጋውን ሲዋሃድ ጊዜ ውስጥ ገብቷል አይደል እንዴ? ጊዜ ውስጥ ገባ። ጌታ ኢየሱስ ክርስቶስ ተወለደ፣ እንደዚህ ሆነ፣ እንደዚህ ያደረገ ብለን ጊዜ እንቆጥርለታል። ይኸው ከሰዎች ጋር ተቆጠረ አይደል? ከዛስ ያ ስጋ ደግሞ ኢሚዲየትሊ ጌታ ኢየሱስ ክርስቶስ ሲነሳው ዘመን አይቆጠርለትም። በእግዚአብሔር ዘንድ መች ነው የዓለም መጀመሪያና መጨረሻ በዚህ ቀን አለው እንዴ? የለውም። እግዚአብሔር ጋር ጊዜ ስለሌለ ማለት ነው። ጊዜ ስለሌለ ስለዚህ ጌታ ኢየሱስ ክርስቶስ መቼም ቢሆን ቂጣውን ቆርሶ ሲሰጣቸው በዚህ ቀን የሚለው ቫሉ አያደርግም። ለምን? መለኮት ስለሆነ ማለት ከመለኮትነቱ የተነሳ ምክንያቱም ያ ስጋ ስልጣኑ የመለኮትን ስልጣን ምን ስላደረገ ስላገኘ። አሁን አት ሴም ታይም ደግሞ ሁለት ነገሮች አሉ አይደል? ጌታ ኢየሱስ ክርስቶስ መለኮት መሆኑን መናገር ግዴታ እንደሆነ፣ መለኮት መሆኑን መመሰር ግዴታ እንደሆነ፣ ማመን ግዴታ እንደሆነ ደግሞ ፍጹም ደግሞ ሰው መሆኑን ማመን የዛን ያህል ግዴታ ነው። ማለት የዛን ያህል ግዴታ ነው። ፍጹም ሰው ካለን ይራባል ማለት ነው። ወንድሜ ፍቃዱ ያለበት ስጋ መልበሱ ላይ ነው። እስኪ ያልበው ድረስ አይደል እንትን የሚለው እስኪ ያልበው ላቡ እንደ ደም አይደል እስኪንጠባጠብ ድረስ ያ የስጋ ባህሪ ነው። ያንን ባህሪ ኦልሬዲ ወዶ ፈቅዶ ባህሪ ያደረገው እንጂ ኦኬ ዛሬ አልራብም ነገ እራባለሁ፣ ኦኬ ዛሬ ልራብ ነገ አልራብም፣ እንደዚህ አይነት ነገሮች ተምሬ አላውቅም። በጣም ከይቅርታ ጋር ካልጂ ሲጀመር ባህሪው ሲያደርገው ያንን ነገር አምኖ ተቀበለው ወስኖ የራሱ ባህሪ ያደረገው ነው እንጂ አሁን አንተ በፈቃድ ሲባል ምንድነው ልክ መላእክት ፈቃድ የላቸውም እንደሚሉት አሉ አይደል? አንዳንድ ወንድሞቻችን ያለ እግዚአብሔር ፈቃድ ያደርጋሉ የሚለው የእግዚአብሔርን የአንድ ጊዜ ፈቃድ ካለማወቅ የሚመነጭ ጥያቄዎች አሉ። አንተን ያልኩ አይደለም። እሺ የእግዚአብሔርን አንድ ጊዜ ፈቃድ ለምሳሌ መልአኩ ይመጣል፣ ቅዱስ ገብርኤል ዘካርያስን ዱዳ ያደርገዋል አይደል? ዘካርያስን ዱዳ ሲያደርገው የእግዚአብሔር ፈቃድ ነበረበት አልነበረም? አስፈቅዷል። ሄዶ አስፈቀደ የለም እንደ መጽሐፍ ቅዱስ ላይ በቃ የተላኩት ለአንተ የምስራች እንድነግርህ ነው፣ ቃሌን ስላላመንክ ግን ዱዳ አደርግሃለሁ አለ። ቀድሞ ፍቃድ የሚባለው ነገር አይቶ ቀድሞ የተሰጠ ነው። አንድ ነው የእግዚአብሔር ፍቃድ አይደል? በዛ ፍቃድ ውስጥ ግን እንሄዳለን። የክርስቶስ ማዳን አንድ ነው፣ ግን እኛ ድነናል፣ እየዳንን ነው፣ እንድናለን እንላለን አይደል? ያችኑ ምን የምትደረግ ነች? የምትተገበር ነች፣ የምትኖር ነች። ግን አንድ ነች ያቺ ማዳን አይደል? ልክ እንደዛ ሁሉ ጌታ ኢየሱስ ክርስቶስም ስጋን ለመያዝ ለመቀበል ፈቀደ፣ ፍቃዱ ሆነ። የሰውን ባህሪው ሊያደርግ ፈቀደ፣ ወደደን እንጂ ቆይ ዛሬ ይመመኝ፣ ዛሬ አይመመኝ፣ ዛሬ እንደዚህ ላርግ፣ ነገ እንደዚህ ላርግ አለ። እሺ ግን እግዚአብሔር ደግሞ እንደዛ ማያደርጋቸው ነገሮች አሉ፣ የሚያደርጋቸው ነገሮች አሉ እንደ ፈቃዱ። ግን ደግሞ ልክ መለኮቱ ሲይዘው ያን ስጋ በቃ እንትን አለ። ምንድነው በቃ የሆነ ለመታመም ቀድሞ ፈቅዶ ከዛ እንደዚህ አድርጎ ቆይ አሁን ይመመኝ፣ አሁን ስገረፍ ይመመኝ፣ እዚህ ጋር ስንቸነከር ይመመኝ፣ እዚህ ጋር ልፍራ ቆይ እያለ ልክ ይሄ የድራማ ነገር ይመጣል። ገብቷል? እንደዛ አይደል? በቃ የስጋን ባህሪው ሲያደርግ ይኸው የኔን የሚታመመውን ስጋዬ ተቀበለ ማለት ነው።